በርቅ አካባቢ ምዕመናንን በማስተባበር እዚህ ደረጃ እንዲደርስ ትልቁን አስተዋጽኦ ያደረጉ ብፁዕ አቡነ ያዕቆብን አመስግኗቸው። ሰላም ጤና ይስጥልኝ የተወዳጅ ተመልካቾቻችን እንደምን ሰንብታችኋል? በዚህ ከሰሜን አሜሪካ የማሮሳን ስቱዲዮ የተዘጋጀው ለእናንተ የሚቀርብላችሁ መርሃ ግብሮችን ነው ዛሬም ጀምረዋል። ዛሬ ለየት ባለ መርሃ ግብር ነው የተገኘ ነው። ወደ ደቡብ አፍሪካ እናመራለን። አፍሪካ በዛ ደግሞ ደቡብ አፍሪካዊቷን ሀገር ቦትስዋና እናገኛለን። በቦትስዋና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ላይ ትገኛለች የሚለውን ልንዳስስ ዛሬ መርሃ ግብራችንን አዘጋጅተናል። እንግዶች አሉኝ። እንግዶቼ አብዛኛዎቹ እዛው ቦትስዋና አፍሪካ ናቸው። ከእነሱ ጋር ቆይታ የምናደርግ ይሆናል። ለምን ወደ ቦትስዋና ካላችሁን ደግሞ ከሰሞኑ በዚህ በአፍሪካ ምድር በተለይም በደቡብ አፍሪካዎች አካባቢ በቦትስዋና ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ምረቃ ተካሂዷል። ህንፃ መመረቁ ብቻ አይደለም፣ ይሄ ታሪካዊ ቤተክርስቲያን በመሆኑ እንዲሁም ብዙ ታሪክ ያለውና ብዙ ውጣ ውረዶችን ያሳለፈ ቤተክርስቲያን በመሆኑ ዛሬ ለእናንተ ልናካፍላችሁ ወደናል። ዛሬ እንግዶቼ እንግዲህ እዛው አካባቢ የሚገኙ በተለያዩ ቤተክርስቲያኑ እያስተዳደሩ እየመሩ ያሉ እንዲሁም ደግሞ ቤተክርስቲያኑን በመመስረት በመትከል አስተዋጽኦ ያበረከቱ ናቸው። ከእነሱ ጋር ቆይታ የምናደርግ ይሆናል። እስኪ ራሳቸውን በማስተዋወቅ እንጀምር። አባታችን ከእርስዎ እንጀምር። እስኪ ያስተዋውቁኝ ለተመልካቾቻችን። መላከ ፀሐይ አባ ሰላማ እንዳለው ብርሃን ይባላለሁ። በዚሁ በሳውዝ አፍሪካ በሚገኘው ቦትስዋና ቅዱስ ጊዮርጊስ እና ቅድስት ድንግል ማርያም እመቤታችን ቤተክርስቲያን በዛ በአገልግሎት በቅርብ ጊዜ ለአገልግሎት የመጣሁ ነኝ። ስለዚህ ይህን ያክል ራሴን ካስተዋወቅ የሚበቃ ይመስለኛል። እንቀጥላለን። ዲያቆን ግርማ። እሺ፣ ዲያቆን ግርማ ወልደ ሩፋኤል እባላለሁ። እኔ እንኳን እዚህ በስራ ምክንያት ነው የመጣሁት ወደ ቦትስዋና። ገና ከመጣሁ ወደ 8 ወር ከምናምን አካባቢ ይሆነኛል። እንግዳ ነኝ ማለት ነው። ያው እንግዲህ በቤተክርስቲያን እንግድነት ስለሌለ ቀጥታ ወደ አገልግሎት ነው የገባሁት እና በተቻለኝ መጠን በትንሽ ትንሽ እያገዝኳቸው ነው። አባት ይህን ይመስላል እንግዲህ የኔ። እሺ፣ እግዚአብሔር ይስጥልኝ። አባታችን ይብቱን ይባርኩ። እኔ ፈትለ ወርቅ ብርሃኑ እባላለሁኝ። በቦትስዋና አብሮኒ ሰማዕቱ የቅዱስ ጊዮርጊስ እና ቅድስት ማርያም ቤተክርስቲያን ያው አንድ ምዕመን ነኝ። እግዚአብሔር ይስጥልኝ። ወደ እርስዎ የምንቀጥል አባታችን፣ እስኪ ለተመልካቾቻችን ያው እርስዎ ሆነ ፒስ አይደሉም ግን ትንሽ ያስተዋውቁን እስኪ አሁን በአዲሱ አካባቢ የት እንዳሉ አገልግሎቱን ጭምር። እሺ፣ ጤና ይስጥልኝ። ሰሙ ምትኩ እባላለሁ። በካህንነት አገለግላለሁ ነው ሲመቸኝ ማለት ነው የማገለግለው። እርግጥ በየጊዜው ሩቅ ቦታ ስለሆነ ያለሁት ከዋና ከተማው ወደ 280 ኪሎ ሜትር የሚርቅ ቦታ ፓላፕ የምትባል መንደር ናት። ዩኒቨርሲቲያችን ያለው እዛ ነው። በቦትስዋና ኢንተርናሽናል ዩኒቨርሲቲ ኦፍ ሳይንስ ቴክኖሎጂ የሂሳብ ፕሮፌሰር ሆኜ አገለግላለሁ በስራዬ ማለት ነው። መልካም፣ እሺ፣ እጅግ አድርጌ አመሰግናለሁ ፕሮፌሰር። ለተመልካቾቻችን ፕሮፌሰር ሰሙ በማሮሳን ስለሉም በተለይ ማሮሳን በመምራት ከፍተኛ አስተዋጽኦ ያበረከቱ አባታችን ናቸው። እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንግዲህ በሌላ ተልዕኮ ወደ ደቡብ አፍሪካ አካባቢዎች ተጉዘዋል። በተለይም ደግሞ ቦትስዋና ላይ አርፈዋል ማለት ነው። እዛ ያለችው የቅዱስ ጊዮርጊስ ቤተክርስቲያንን ምስረታ አስፋፋት አሁን ያለበትን ሁኔታ ደግሞ ሊነግሩን ዛሬ አግኝተናቸዋል። እጅግ አድርገን እናመሰግናለን አባታችን። እስኪ እንግዲህ ቀጥታ ወደ ጥያቄዎቹ እንግባ። ትንሽ
ስለ ቦትስዋና እንደው ጥቂት ነገር ማወቅ እንፈልጋለን። ተመልካቾችም እንደ ቦትስዋና እንግዲህ ከደቡብ አፍሪካ ሀገሮች መካከል አንዷ ናት። ትንሽ መረጃ ስጡን እስኪ። ምናልባት ቀሲስ እርስዎ የጀምሩ በዛው ይሁን። እሺ፣ እግዚአብሔር ያክብርልኝ። እንግዲህ ቦትስዋና ቅድም እንደተባለው በደቡባዊ አፍሪካ ክፍል ያለችው፣ በደቡብ በኩል ደቡብ አፍሪካ ታዋስናታለች፣ በደቡብ ምዕራብ በኩል ደግሞ ናሚቢያ ታዋስናታለች፣ በሰሜን ምዕራብ ዛምቢያ፣ እንዲሁም በሰሜን ምስራቅ አካባቢ ደግሞ በሰፊው ዚምባብዌ ታዋስናታለች። ላንድ ሎክድ የሆነች ሀገር ናት። አገሩ ስፋቱ ትንሽ ሰፋ ያለ ነው። ከአንዱ ጫፍ እስከ አንዱ ጫፍ ከ1000 ኪሎ ሜትር በላይ መሄድ ይቻላል። የህዝብ ብዛቱ ግን በጣም ትንሽ ነው። እስከ 2.5 ሚሊዮን ህዝብ ነው በአጠቃላይ ይኖርበታል ተብሎ የሚጠበቀው። ይህ ማለት ከስፋቱ አንጻር በጣም ጥቂት ህዝብ ከሚኖርባቸው ሀገሮች አንዷ ናት ማለት ነው። ሀገሪቱ እስካሁን የአልማዝ ምርቶችን ወይም ደግሞ ማዕድናት እያወጣች በመሸጥ ነው የምትተዳደረው። በዚህ የተነሳ ትንሽ ደህና ገቢ ያላቸው ሀገሮች መካከል ገብታለች። ሆኖም ግን ከሌሎች ሀገሮች አንጻር ስትታይ በተለይ ስደተኛ ሆነው ለሚወጡ ሰዎች ለመኖሪያነት ብዙም የማትመረጥ ናት። ለመተላለፊያ ነው የሚጠቀሙባት። ምክንያቱም በስደተኝነት የሚገባው ሰው ሰርቶ ለመኖር የሚያስችል የስራ ፈቃድ አይሰጠውም። በስደተኞች መኖሪያ ጣቢያ ብቻ ነው እንደ እስረኛ የሚቆየው። ስለዚህ ብዙም በዚያ ምክንያት አትመረጥም። እዚህ ሀገር የሚገቡ ሰዎች ወይ በስራ ምክንያት በሙያቸው በኢንተርናሽናል ውድድር ተወዳድረው የሚመጡ ሙያተኞች ወይም ደግሞ በጋብቻ ምክንያት የሚመጡ ሰዎች ብቻ ናቸው በሀገሪቱ የሚኖሩት። በተለይ ከኢትዮጵያ መጥተው የሚኖሩት ማለት ነው። ከሌላው ሀገር በእንዲህ አይነት ሁኔታ ነው እዚህ ሀገር የሚኖሩት። እንግዲህ በዚህ የተነሳ የኢትዮጵያውያን ቁጥር በጣም አነስተኛ የሆነባቸው ሀገሮች መካከል አንዷ ናት ልል እችላለሁ። ይኸው ነው በእኔ በኩል ያለን። እግዚአብሔር ይስጥልኝ። መልካም። እንደው ምናልባት የኢትዮጵያውያን ኮሚኒቲ ቁጥር ምን ያህል ይገመታል? አባታችን በማወቅ ያክል ትንሽ ግምት ነው መናገር የምችለው። ምናልባት ከኔ በተሻለ ምናልባት ወይዘሮ ፈትለ የተሻለ ግምቱን ልትነግረን ትችላለች። እኔ እንደማስበው እንደው በአጠቃላይ ሁሉንም ተደምሮ በቤተሰብ ደረጃ ራሱ ብንቆጥረው 200-300 ቤተሰብ የሚሞላ ወይም ከዛ በላይ የሚሆን አይመስለኝም። ግን በተለይ ደግሞ የኛ ቤተክርስቲያን አባላት 30-40 ቤተሰብ በላይ አይቆጠርም ያለው ማለት ነው። እግዚአብሔር ይስጥልን። እንግዲህ ተመልካቾቻችን ተከተሉን፣ እኛ እናስተካክላለን እዚሁ በኤዲቲንግ ለውይይቱ እንዲመች። ግን ከዚህም እያረኩኝ ልቀጥል እችላለሁ። ቅደም ተከተል ላንከተል እንችላለን ማለት ነው። በዚሁ ወደ እህታችን እንለፍና እህታችን እንደዚሁ እስኪ ትንሽ ስለ ኢትዮጵያ ማህበረሰብ ትንሽ ነገር ንገሪን እስኪ። የኢትዮጵያ ማህበረሰብ በቦትስዋና ምን ይመስላል? በተለይ ደግሞ ኦርቶዶክሳውያን የሆኑ ኢትዮጵያውያን እንዴት ነው ወደ ሀገሩ የሚገቡት? በምን ሁኔታ ነው ያሉት? ምን ያህል መቀራረብ አላችሁ? እሺ፣ እግዚአብሔር ይስጥልኝ። ኢትዮጵያውያን በቦትስዋና ያው ቀሲስ እንደጠቀሱት በቤተሰብ ደረጃ በአባወራ ማለት ነው አጠቃላይ የሁሉም ሃይማኖት ተከታዮች ያው እንደተገለጸው ነው። ግን ይሄ ቁጥር ከ25 ዓመት ወዲህ የመጣ ቁጥር ነው። ከ25 ዓመት በፊት እንደሰማሁት እኔ ብዙ ኢትዮጵያውያን አልነበሩም ቦትስዋና ላይ። በጣም ትንሽ ኢትዮጵያውያን እንደነበሩ ነው የሰማሁት። ከዛ በኋላም ያው ይመጣሉ፣ ብዙ ሰው ደግሞ ወደ ሌላ ሀገር ይሄዳል፣ ከዛ ይተካል። እንደዚሁ ባለ ሁኔታ እንደዚሁ ቀጠለ ማለት ነው። በአብዛኛው በሕክምና ሙያ ላይ ያሉ ናቸው ኢትዮጵያውያኖች ማለት ነው እዛ ያሉት።
በኮሚኒቲ ደረጃም በፊት የተጠናከረ ኮሚኒቲ ነበር። እንደ ማህበረሰብ ትስስር ነበር፣ መተሳሰቡ ነበረ። አሁን ከቅርብ ዓመታት ወዲህ 5 ዓመት ወይም 6 ዓመት ይሆናል መሰለኝ ያው ኮሚኒቲው እንደ ኮሚኒቲ አለ እንጂ በዓላት ሲኖሩና ሌሎች እንደው ልጆችን በማገናኘት ባህልን በማስተዋወቅ ይሄንን እንደው ለልጆች በማስተላለፍ ደረጃ ግን የለም ማለት ይቻላል። በማህበረሰብ ደረጃ ነው አሁን የማወራው ማለት ነው። ይሄ ለምን እንደሆነ እኔ ብዙም የማውቀው ነገር የለኝም። ከዛ በፊት ግን ትስስሩ እጅግ በጣም የጠነከረ ነበረ። እንቁጣጣሽ፣ ገና፣ ፋሲካ በዋናነት በኮሚኒቲ ደረጃ የሚከበሩ ነበሩ። አሁን ላይ ግን እነዚህ የሉም። ከዛ ውጭ ግን ህመም ሲደርስ፣ ሞት ሲደርስ ግን ሁሉም ይረባረባል። ይሄ አሁን አለ ማለት ነው። ከዚህ ውጭ የምጨምረው ነገር ያለኝ አይመስለኝም። ካለ እንደው እንዴት አንድ አካባቢ ነው የምትኖሩት? በተለይ ኢትዮጵያውያን ኦርቶዶክሳውያን ነው እንግዲህ የመሰባሰባችን ምክንያት ዛሬ መገናኘታችን ምክንያት በቦትስዋና ምድር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተተክላለች የሚል መረጃ ዜና ስለሰማን ነው። በጣም ደስ ስላለን ነው። እንዲህ ቤተክርስቲያን ለመትከል በቤተክርስቲያን ለመገናኘት ያበቃችሁ አንድ አካባቢ ኢትዮጵያውያን ሰብሰብ ብሎ የሚኖርበት ሁኔታ አለ ማለት ነው። አንድ አካባቢ አይደለም ሁሉም ያሉት በተለያዩ የሀገሪቱ ክፍሎች ነው ያሉት። ግን በአብዛኛው ዋና ከተማ ላይ ነው የሚኖሩት። አብሮሊ ላይ ይኖራሉ። ግን ብዙዎቹ እዛ ይኖሩ እንጂ በሌላም የሀገሪቱ አካባቢዎች የሚኖሩ አሉ፣ ብዛት ባይኖራቸውም እና ያው ግዴታ ያው ለመኖር ያስፈልገናል እና ከዛ አኳያ ነው። በጣም ግሩም። እሺ በዚህ ወደ ኮንግርማ ወንፋይል እስኪ ኮንግርማ እንግዲህ አንተንስ ምን እግር ጣለ ቦትስዋና? እኔ እንኳን ያው በስራ ምክንያት ነው የመጣሁት። የሀገሩ ዞር ስለነበረ በዚህ በምህንድስና ስራ ነው የምተዳደረው። እንደ አጋጣሚ ፕሮጀክቴን ጨርሼ ከሌላ ሀገር ወደዚህ ተዛውሬ ነው የመጣሁት እና እንግዲህ ኮንትራቴ እስኪያልቅ ድረስ እዚህ ያለሁ ማለት ነው። እንደዛ ነው የኔ ስራ። በዛ ስራ ነው የመጣሁት። እንደ አጋጣሚ ቤተክርስቲያን ስፈልግ ነው ያገኘሁት እና ከኮሚኒቲው ጋር የተቀላቀልኩት። በጣም ግሩም። እሺ አባታችን ወደ እርስዎ እንምጣ። መላከ ፀሐይ እርስዎ እንግዲህ የቦትስዋናዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመሩ እያስተዳደሩ ነው ያሉት። እንግዲህ በቦትስዋና ምድር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልክት አድርጌ ወስዶታለሁ። በእኔ በኩል እንዴት እዛ ደረሱ? እግዚአብሔር ይስጥልኝ። እዚህ ለመድረሴ ምክንያት ያው እንደሚታወቀው ይህ ህንፃ ቤተክርስቲያን ተሰርቶ ካለቀ 6 ዓመት በላይ ቆይቷልና እንደሰማሁት ታሪኩን ያው ቅድም እንደተገለጸው ቪዛ ለማግኘት ትንሽ ብዙ ውጣ ውረድ አለው። ቀላል አይደለም እንደሚነገራትና ከዚህ በፊት አገልጋይ ካህን ለማስመጣት እዚህ የሚኖሩት ምዕመናን በብዙ መንገድ እየሞከሩ ነበር የቆዩት። በመሃል አንድ አባት እንደዚሁ መጥተው የተወሰነ ወራት ቆይተው አገልግለው ተመለሱ። ከዛ በኋላ ደግሞ ትንሽ ለ1 ዓመት እና ከ1 ዓመት ባለፈ ጊዜ ወራት እንደዚሁ አባት ሳይኖር ቆየ እዚሁ ቦታው ላይ ቤተክርስቲያኑ ላይ። ያው እርግጥ ታቦቱ አልገባም። አሁን በቅርብ በዚህ ዓመት ጥር 18 ነው እንደገለጽከው ቅድም ታቦቱ የገባው። ስለዚህ እኛ አባት 6 ወራት ከተመለሱ በኋላ ያው ቤተክርስቲያኑ ካህን መኖር አለበት፣ አባት መኖር አለበት እና ምዕመናኑ ከሀገረ ስብከቱ ጋር በመነጋገር በወቅቱ ከነበሩት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ጋር በመነጋገር ያዙ ያሉት ምዕመናን ያው እኔ በምስካየ ኅዙናን አዲስ አበባ ታላቁ ገዳም ምስካየ ኅዙናን
ገዳም እዛ ነው አገልግሎት የቆየሁት አንድ 12 ዓመት። እዛ በነበርኩበት ጊዜ እንግዲህ ብፁዕነታቸው እኔን አናገሩኝና ወደዚህ እንድመጣ በዛ አግባብ ያው ከብፁዕነታቸው ጋር ተነጋግረን ያው ፕሮሰሱ ተጀመረ። ፕሮሰሱ ተጀምሮ 1 ዓመት ነው የፈጀው። ፕሮሰሱ ራሱ ከተጀመረ ቆየ። መጨረሻ ላይ ያው ፕሮሰሱ አልቆ ቪዛ ወጣ ማለት ነው። ጳጉሜ 1 ነው። ጳጉሜ 1 2017 ጳጉሜ 1 ነው እዚህ የገባሁት ማለት ነው። እንግዲህ ያው በዚያ አግባብ ነው የመጣሁት ማለት ነው። መልካም አባታችን እንመለሳለን። ፕሮፌሰር ወደ እርስዎ እንምጣ። ቀሲስ እስኪ ትንሽ እንደው በጥቂቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም በደቡብ አፍሪካ አካባቢ ያላትን እንቅስቃሴ እንደ ሀገረ ስብከትም ትንሽ እስኪ ይንገሩን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ዓለም አቀፍ ቤተክርስቲያን ናት። ኢትዮጵያውያን ትውልደ ኢትዮጵያውያን ባሉበት ሀገር ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተተከለች ነው። እንዲሁም ደግሞ በምትተከልበት አካባቢ ያሉ የሌሎች ሀገር ዜጎችንም እያጠመቀች ወደ ራሷ እየጨመረች ነው የምትገኘው። አሁን ደግሞ የዛሬው መርሃ ግብራችንም ትኩረት የሚሆነው ወደ አፍሪካ ምድር ወደ ደቡብ አፍሪካ ነው። ደቡብ አፍሪካ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት አሉ አውቃለሁ። በዙሪያዋ ባሉ ሌሎች የደቡብ አፍሪካዊ አገሮች ደግሞ እንደዚሁ የመስፋፋት እያደረገች ነው የምትገኘው። በሀገረ ስብከት ደረጃ የደቡብ አፍሪካና አካባቢው አህጉረ ስብከት እንዳለ አውቃለሁ። እስኪ ወደ ቦትስዋና እንዴት ገባች፣ ሌሎች አካባቢዎችስ የሚለውን ለማንሳት በደቡብ አፍሪካ አካባቢ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት እንቅስቃሴው ምን ይመስላል የሚለውን ትንሽ ማወቅ ያስፈልጋል። ቀሲስ እሺ፣ እግዚአብሔር ያክብርልኝ። እንግዲህ ደቡባዊ የአፍሪካ ክፍል ሲባል በአብዛኛው በተለይ ደቡብ አፍሪካ ናት የምትታወቀው። ደቡብ አፍሪካ በኢኮኖሚም ባላትም ህዝብ ብዛት ትንሽ ከፍ ያለች ስለሆነች የአካባቢው ፓወር ሃውስ ናት። ነገር ግን በዙሪያዋም ሌሎች ሀገሮች አሉ። በደቡብ አፍሪካ ብዙ ሰው ይኖራል በስደተኝነትም፣ ምክንያቱም ስደተኞችንም ትቀበላለች ሀገሪቷ። በተለይ ግን ደቡብ አፍሪካን ማነው ከደቡባዊ የአፍሪካ ክፍል ውስጥ ካሉ ሀገሮች ውስጥ ቦትስዋናን ትንሽ ለየት የሚያደርጋት ምንድን ነው? ቅድም እንዳልኩት ሰዎች በስደት መጥተው አይኖሩባትም፣ የተለመደም አይደለም። በአብዛኛው እዚህ የሚመጣው ሰው በስራ ምክንያት በኮንትራት ነው። ስራውም ቋሚ ሳይሆን የኮንትራት ቅጥር ነው እና አብዛኛው ባለሙያ በኮንትራት ቅጥር ይመጣል። የኮንትራቱ ጊዜ እንደየሁኔታው ይለያያል። 5 ዓመት ሊሆን ይችላል፣ እየታደሰ ሊቆይ ይችላል። ግን ከኮንትራቱ በኋላ ቋሚ ነዋሪ ስለማይሆን ወይ ወደ ሀገሩ ይመለሳል ወይም ወደ ሌላ ሀገር ይሄዳል እና አብዛኛው ነዋሪ ቋሚ ነዋሪ ነኝ ብሎ አያስብም። ይሄ ነው ከሌሎቹ የአፍሪካ ሀገሮች በተለይ የቦትስዋናን ኢትዮጵያውያን ነዋሪዎች ለየት የሚያደርገው ይሄ ነው። የቋሚ ነዋሪዎች አሉ። አብዛኛዎቹ በጣም ጥቂት ምናልባት በጣት የሚቆጠሩ 2-3 ሰው እዚሁ ሀገር መኖሪያ ፈቃድ ያላቸው ሊኖሩ ይችላሉ። ሌሎቹ ግን መኖሪያ ፈቃዳቸው ከስራቸው ኮንትራት ጋር የተገናኘ ስለሆነ ቋሚ ነዋሪ ናቸው ልንላቸው አንችልም። በዚህ ሁኔታ ውስጥ ነው እንግዲህ በተለይ የእኛን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመስረት ለየት የሚያደርገው ቦትስዋና በዚህ ምክንያት ነው። በኮንትራት የሚኖረው ሰው እንዴት ጨክኖ ቤተክርስቲያን እንስራ አለ የሚለው ለየት ያደርገዋል ማለት ነው። አብዛኛው ሰው ግማሹ ሲሄድ ግማሹ ሲመጣ ስለሆነ እርግጥ እንግዲህ ከ10 ዓመት በፊት ዛሬ 15 ዓመት በፊት የነበረው ሁኔታ ምናልባት በሌሎቹ ይገለጻል ብዬ ተስፋ አደርጋለሁ። እነሱ በነበሩበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆኑት ከኮሚኒቲው መካከል እንደው የምንሰበሰብበት ያስፈልገናል ብለው መሰብሰብ ጀመሩ። የጽዋ መርሃ ግብር ነበራቸው። በሱ የተነሳ መርሃ ግብሩ ተጀመረ። ከዛ በኋላ ነው እንግዲህ እንደሱ የምንሰበሰብ ከሆነ ብለው
በወቅቱ የደቡብ አፍሪካ ሊቀ ጳጳስ ከነበሩት ከብፁዕ አቡነ ያዕቆብ ጋራ ተገናኝተው እሳቸውም ፈቅደውላቸው የቤተክርስቲያን ምስረታ ሀሳብ የተጀመረው በዛ ምክንያት ነው። እንግዲህ ያ ከሆነ በኋላ እዚህ ያለው ሰው ባለው አቅም ቤተክርስቲያኑን ለመስራት የራሳችን የሆነ ቋሚ ቦታ ቢኖርን ያስፈልጋል ብለው አመኑ። ምክንያቱም በየቦታው እየለመኑ አገልግሎት ማግኘት በጣም አስቸጋሪ ነበር። አንድ ቀን ይፈቅዳሉ፣ አንድ ቀን ይከለክላሉ። እንደሱ አይነት አስቸጋሪ ስለሆነ በቋሚነት የራሳችን ቦታ በሚል ተፈለገ። ቦታውን በግዢ ገዙት። ከዛ በኋላ እንግዲህ ብፁዕ አቡነ ያዕቆብም ከሌሎቹ በደቡብ አፍሪካ ከሚኖሩ ምዕመናን ጋራ እነሱን በማስተባበር እሳቸውን መጥተው ደጋግመው በማየት ቦታውንም በመባረክ ቦታው በግዢ ነው የተገዛው። ከዛም በኋላ የመጀመሪያው ስራ የነበረው የቤተክርስቲያኑ አዳራሽ ነው። እሱ ተሰራ። ግን ይሄ ሁሉ ሲሆን አሁንም ያው እኛው ኢትዮጵያውያን ግማሹ ሲሄድ ግማሹ ሲመጣ ነው። እንግዲህ የቤተክርስቲያኑ ስራ ከተጠናቀቀ በኋላ ትልቁ ሀሳብ የሁሉም ይሄንን ቤተክርስቲያን ማን ነው የሚረከበው የሚለው ነበር እና እኛ ቋሚ አይደለንም፣ እዚህ ሀገር ልንኖር አንችልም። ቤተክርስቲያኑ የእግዚአብሔር ነው፣ ልክ ነው። ግን ሰው ያስፈልገዋል፣ እዚህ ሀገር የሚኖር ቋሚ የኔ ነው የሚለው ባለቤት ያስፈልገዋል በሚል የሀገሩ ነዋሪዎች ከሀገሬው ሰው ምዕመናንን ማፍራት ትልቁ ዓላማው አድርጎ ነው የጀመረው። በዛም ምክንያት እንግዲህ በተለይ ቅርበት ያላቸው ለኛ የኛም ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በፍለጋ ራሳቸው የሚመጡ የራስ ተፈሪያን እንደው ባህሉ ያላቸው ወይም በዛ እምነት ውስጥ ያሉ ሰዎች ይመጣሉ እና ከነሱ መካከል የተወሰኑትን መጀመሪያ አገኘን፣ የተወሰኑትን አስተማርን። ከነሱ መካከል የተወሰኑ ሰዎች ተጠመቁ፣ ጥቂት ሰዎች። እነሱም ስልጠና ተሰጣቸው። ግን ከዛ በኋላ ነው አሁን በቅርብ ቤተክርስቲያኑ አገልግሎት መስጠት ሲጀምር በቋሚነት ሰዎች መምጣት ሲጀምሩ ሌሎችም የዚሁ ሀገር ምዕመናን መምጣት ጀመሩ። በዙ አጋጣሚ እንግዲህ በኋላ ወንድሜ ዲያቆን ግርማ ይገልጸዋል። እሱ እዛው ዋና ከተማው ሀብሮኔ ስለሚኖር በቋሚነት በየሳምንቱ እያገኛቸው ያስተምራቸዋል። በዛ የተነሳ እንግዲህ በቅርቡ ሌሎች ተጨማሪ ተጠምቀዋል። ሌሎችም ደግሞ እየተማሩ ነው። ሊጠመቁ ፈቃደኛ የሆኑ ሰዎች አሉ። እንግዲህ ይሄ የሚያሳየው ምንድነው? ባለቤት የማግኘቱ ሂደት እየቀጠለ ይሄዳል ማለት ነው። ግን መቼም በአንድ ጊዜ ከሌላ እምነት፣ ከሌላ ባህል፣ ከሌላ ስርዓት የመጡ ሰዎች ሙሉ ለሙሉ ያለውን ባህል ይረከቡታል ብሎ ማመን አስቸጋሪ ነው። ረዥም ጊዜ ይፈልጋል፣ መኖር ይጠይቃል፣ መዋሃድ ይጠይቃል እና ያንን እስኪሆኑ ድረስ ጊዜ ይፈልጋል። የእግዚአብሔር ፈቃድ ሆኖ መጀመሩ በራሱ ትልቅ ነገር ነው። እንግዲህ አሁን ያለነው በዚህ ሁኔታ ነው። አብዛኛዎቹ ኢትዮጵያውያን ናቸው። አሁንም ያሉት የኢትዮጵያውያን ቤተሰቦች ናቸው። አባ ከመጡ በኋላ ቋሚ አገልግሎት መስጠት ተጀምሯል ለማለት ነው። እንግዲህ አርዝሜው ከሆነ ይቅርታ፣ ለጊዜው እዚህ ይባላል። ጥሩ ነው። ለእኛም ትንሽ ዳራው እንዲኖረን ጥሩ አድርገው ነው የገለጹልን። እግዚአብሔር ያክብርልን አባታችን። ፕሮፌሰር ቀሲስ ሰሙ ወንጌልን በማስፋፋት ምዕመናንን በማበረታታት ብዙ ሲያገለግሉ ቆይተዋል። ሌሎች የሰበካ ጉባኤ አባላት በሀሳባችሁ፣ በገንዘባችሁ፣ በጉልበታችሁ ስትረዱ የነበረ እኔ ምርቃ ሳይሆን ዋናው ትልቁ ነገር ደስታ ነው እና እንኳን ደስ አላችሁ። እስኪ ጌታችን ፈትለወርቅ አንቺ ደግሞ እንደው በተለየ ኢትዮጵያውያን በቦትስዋና እንደዚህ ሰብሰብ ብለው ቤተክርስቲያን ማሰብ የጀመሩት እንዴት ነው መቼ ነው የሚለውን ትንሽ አንሽልን። ምክንያቱም እንግዲህ እንዳሉት በቦትስዋና የመጀመሪያው ቤተክርስቲያን የቅዱስ ጊዮርጊስ ቤተክርስቲያን ህንፃ ቤተክርስቲያኑ ተሰርቶ ተጠናቆ ባለፈው ጥር 18 ተመርቋል። በፊት ቦትስዋና በተለያየ ምክንያት ለስራም ሂደው በተለያየ ምክንያት እዛ የነበሩና ይህንን ቤተክርስቲያን በመመስረት አስተዋጽኦ የነበራቸው በተለያየ ዓለም የሚኖሩ ምዕመናንም አሁን ወደዛው አካባቢ ሂደው የመረቁም ያስመረቁም አሉ። ባሉበትም ሆነው ደግሞ ይሄ ደስታቸውን የገለጹም አሉ።
እናንተ ደግሞ እዛ ሆናችሁ የህንፃ ቤተክርስቲያን ሲመረቅና አገልግሎት ሲሰጥ እጅግ በጣም ደስ እንዳላችሁ እኔም ለመረዳት ችያለሁ። ካየኋቸው ቪዲዮዎች እንደተረዳሁት ከሆነ እንግዲህ የአሁኑ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክም እንደተገኙ ታቦታቱን ቤተክርስቲያኑን ባርከው ወደ ቤተ መቅደሱ እንግዲህ ለአገልግሎት ክፍት እንደሆነ ለመረዳት ችያለሁ። እዚህ ደረጃ ላይ ከመድረሳችሁ በፊት ግን እንዴት ነበር የተሰባሰባችሁት? እንዴትስ ቤተክርስቲያን መስራት የሚለው ሀሳብ መጣላችሁ? መቼም ህንፃ ቤተክርስቲያን ከመስራት በፊት መሰባሰብና የክርስቲያኖችም ስብስብ ያው ቤተክርስቲያን ነው አይደለ? መገናኘት መሰባሰብ ይጠይቃል እና እንዴት ወደዛ መጣችሁ የሚለውን ለማወቅ ነው ታችን። እሺ፣ እግዚአብሔር ይስጥልኝ። ይሄንን ሀሳብ የጀመርነው መስከረም ወር 2002 በፈረንጆች አቆጣጠር ነው። በአራት ምዕመን ነው የተጀመረው። ያ ማለት ከዛ በፊት አልታሰበም ማለት አይደለም። እኔ እንደሰማሁት በተወሰኑ ምዕመን ተጀምሮ እንደነበረ ሀሳቡ ቤተክርስቲያን የመስራት ሳይሆን እንደ ማህበር የመሰባሰብ እንደ ጸበል ጻድቅ እያደረጉ ይንቀሳቀሱ እንደነበረ ከመስራቾቹ መካከል አንዷ እህታችን ነግራኛለች። እና በዛ መልኩ ሲንቀሳቀሱ ያው እንደተባለው ብዙ ሰው እኖራለሁ አይልም እና ያው የኮንትራት ነው እንሄዳለን፣ ኮንትራታችን ሲያልቅ አንኖርም ስለሚባል ምን ያስፈልጋል ወደሚለው ነው የሄዱት። ማህበሩን ነው አሁን ማህበሩን ነው፣ ቤተክርስቲያን አልታሰበም። እና ከዛ በኋላም አንድ አባት መጥተው እንደነበረ አላስታውስም እንጂ ብፁዕ አቡነ እንግዲህ አንዱን ረሳዋቸው የደቡባዊ አፍሪካ ሊቀ ጳጳስ የነበሩ ናቸው። እሳቸው መጥተውም ጎብኝተዋቸው እንደነበረም ነግረውኛል። በአንድ ቤተሰብ አባል ተጋብዘው ማለት ነው። እና እሳቸውም መጥተው ያው 2-3 ቤተሰብ አግኝተው ባርከው አስተምረው እንደሄዱም ነገሩኝ። ከዛ በኋላም አልቀጠለም ያ ነገር ያው ብዙም ሰው ስለሚሄድ ማለት ነው። እና መስከረም ወር ስንገናኝ ለምን እኛ አንጠናከርም? 6-7 ሰው ቢኖር እኮ ያው ብዙ ነው እና እንደ ጉባኤ አድርገን ከዛ በኋላ ደግሞ የእግዚአብሔርን ስራ እናያለን ብለን ተነጋገርን። 4 ሰው ማለት ነው። ከዛ በዚህ ተስማማን። እንደዚሁ በየሳምንቱ እየተገናኘን ይህን ነገር ስነጋገር ያው ምዕመኑንም እያሳመን በየግላችን ቁጥር እየጨመርን መጣን ማለት ነው። እና መጨረሻ ላይ ቁጥራችን እየጨመረ ሲመጣ ለምን አባት አስመጥተን ቡራኪ አናገኝም የሚል ነገር ተስማማን። እና በወቅቱ የደቡብ አፍሪካ ጆሃንስበርግ መድኃኔዓለም አስተዳዳሪ የነበሩ አባ ዘላለም የሚባሉ አባት ነበሩ እና እሳቸውን አስመጣን። ከዛ እሳቸው እንዴ እናንተማ ብዙ ናችሁ፣ ለምንድን ነው በቃሉ አዋድ መሰረት ሰበካም ጉባኤ ማንንትን ማንለው ማናቋቁመው አሉ። እኛም ያው የምንፈልገው እንደዛ ነበር፣ ግን ቀጥታ ለምዕመኑ ያንን መግለጽ አልፈለግንም። ከዛ ሲሉ እሺ እንስማማለን ተባለ። እሳቸው የሰበካ ጉባኤ ምርጫ አካሄዱና አቋቁመው ሄዱ። በዛ መሰረት ባሉት የሰበካ ጉባኤ አባላት እየተመራን በየሳምንቱ መሰባሰቡ ቀጠለ። በየቤቱ ቤት ለቤት የመማማር ማለት ነው። አሁን ቁጥራችን ትንሽ እየጨመረ ሲመጣ ለምን ወደ ቤተክርስቲያን ወደ ካቶሊክ ጠይቀን ካቶሊክ ለምን አንተናነልም አንሰባሰብም የሚል ነገር መጣ። ካቶሊክ ጠይቅ እነሱ እሑድ ጧት እንጠቀምበታለን ከ4 ሰዓት በኋላ መጠቀም ትችላላችሁ የሚል ነገር አሉን። ዋናው ቤተክርስቲያን ማለት ነው። እንደዛም ሆኖ ሰርግ ሲኖር አልተመቸንም እና በአንድ ሎጅ ውስጥ የሆነ አዳራሽ ተከራየን። እዛ አዳራሽ ውስጥ ደግሞ የተወሰነ ጊዜ እንደቆየን ካቶሊኮቹ መልሰው ሌላ ቤተክርስቲያን አለን እዛ ጋር ሄዱ፣ አንገለገልበትም፣ ተጠቀሙ አሉን።
ከዛ ተመልሰን ወደዛ ቤተክርስቲያን ሄድን። ከዛ በፊት ግን ቤት ለቤት ባለንበት ጊዜ በዓላትን እናከብራለን። እንደዚሁም ደግሞ በስካይፕ እንከታተላለን። ትንሣኤ ሲሆን፣ ገና ሲሆን እንደዚሁ በስካይፕ ከሳውዝ አፍሪካ ከጆሃንስበርግ መድኃኔዓለም ከፕሪቶሪያ የሚተላለፍልናል፣ እንከታተላለን። እንደዚሁም በሎጁም በዛኛውም እንደዚህ እንከታተል ነበር። በዚህ ጊዜ ይሄ የሆነው ከ2003 እስከ 2010 ባለው ጊዜ ማለት ነው። ለ7 ዓመታት በዚህ መልኩ ይሄን እንደው ዲያቆን ገመችስ ቢገባ ኖሮ ይህንን ጉዞ ውጣ ውረዱን የበለጠ እሱ ይገልጸው ነበር ስለነበረበት ማለት ነው። ከዛ በኋላ ነው ወደ ግዥ የመጣ ነው። በዚህ መሃል 2003 ጥር ወር ቤተክርስቲያኑ ከተመሰረተ በኋላ በዕለቱ በሰማዕቱ ዕለት ከተመሰረተ በኋላ በሀገሪቱ ሕግ መሰረት መመዝገብ ነበረበት። እሱ ያው ብዙ ውጣ ውረዶች አሉት። በእግዚአብሔር ቸርነት ፈቃዱ ስለሆነ ማለት ነው። እነዛን ውጣ ውረዶች ታልፎ ለ3 ዓመታት ያህል እነዛን ጉዞዎች ሄደን 2006 ዓመተ ምህረት በሀገሪቱ ሕግ መሰረት የሚፈለገውን መስፈርት አሟልተን ቤተክርስቲያኑ ተመዘገበ ማለት ነው። ከዛ በኋላ ቤተክርስቲያን መስራት የሚለውን ነገር ታሰበ። ባሉት በነዛ ጥቂት ምዕመናን ገንዘብ በየወሩ ይዋጣ ነበር። ትንሽ ገንዘብ ይዋጣል። ያው የሚያዋጣው በመሀል ይሄዳል፣ ሌላው ይመጣል። ያናሳምኖ ማስገባት ብዙ ነገሮች ውጣ ውረዶች ነበሩት። 2010 ላይ ቦታው ተገኘ። ያው በዚህ መሀል የነበረን ገንዘብ ትንሽ ነበር። ይህንንም ወይዘሮ ፍሬ ብትኖር የበለጠ እሷ ስለነበረችበት እንደው ታብራራው ጥሩ ነው። ባለን ገንዘብ የነበረን ገንዘብ ትንሽ ነው፣ በቂ አልነበረም። የጠየቅነው ብዙ። በወቅቱ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ያዕቆብ ለእሳቸው ይህን ነገር ስንገልጽላቸው ምንም ችግር የለም ገንዘብ ይሟላል አሉ። እሳቸው ላኩልን። ቤተክርስቲያኑ ተገዛ 2010 ማለት ነው። 2010 ቤተክርስቲያኑ ተገዛ፣ ቦታው ማለት ነው። ቦታው ተገዛ። ይቅርታ 2011 መሰረት ድንጋይ በብፁዕነታቸው ተቀመጠ። ከ2003 እስከ 2011 ባለው ጊዜ ውስጥ ደቡብ አፍሪካ አባቶች እየመጡ ብፁዕነታቸው በዋናነት በእነዚህ በጠቀስኳቸው ቦታዎች በሎጁ እና በካቶሊክ በሰጡን ቦታ ኪዳን እያደረሱ ያው ትምህርት እያስተማሩ ቡራኬ እየሰጡ ይሄዱ ነበር። በዚህ መሃል ቀሲስ አባታችን ፕሮፌሰር ሳሙም ባልሳሳት 2 ጊዜ አንዴ ኬፕታውን በመጡበት ጊዜ መተው ጎብኝተውን አቅም ሊሆንን የሚችል ትምህርትም ሰጥተውናል። እና ያው እንግዲህ ከዛ በኋላ ከ2011 መሰረት ከተቀመጠ በኋላ 2012 ሰንበት ትምህርት ቤቱ ተሰርቶ አለቀ። ከዛ 2012 ሰንበት ትምህርት ቤቱን መጠቀም ጀመርን ማለት ነው። 2013 ዋናው ቤተክርስቲያን ተጀመረ። 19 ላይ አለቀ። ወቅቱ ኮቪድ ሆነ። ከዛ በኋላ ያለው ከ2019 እስከ 2022 መሰለኝ እንግዲህ አባ ገብረ እግዚአብሔር እስከመጡበት ጊዜ ድረስ ምንም አይነት አገልግሎት አልነበረም። ከዛ በኋላ ያለውን እንግዲህ አባቶቼ ይናገሩታል ማለት ነው። እግዚአብሔር ይስጥልኝ። እንግዲህ የሚፈልገውን አልሸኩም። እንግዲህ ታሪኩን በዚህ መልክ ከስሩ እንድናውቀው ጥሩ አድርገሽ ነው የአስረዳሽን። እግዚአብሔር ያስክብርን። እግዚአብሔር ይስጥልን። ፈጥሯል። መምህር ግርማ ወደ አንተ ልምጣና እስኪ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያን ባሉበት ሁሉ አለች፣ አብራን ተከትላን ትሄዳለች ማለት ነው። እናንተ ደግሞ በጣም ለየት የሚለው የቦተስዋና እንግዲህ እንደ ሌሎቹ ሀገሮች በቋሚነት እንኖራለን የሚሉ ኢትዮጵያን ብዙ የሉም ነው እንደሰማሁት። አሁን በአሜሪካ ብናይ ያው ብዙ ቋሚ ነዋሪ ሆኖ እንደሚኖር ስለሚያውቀው ሰብሰብ ብሎ ቤተክርስቲያን መክፈት ብዙ የሚያስደንቅ አይደለም። ቦትስዋና ላይ ግን እንዳሉት በኮንትራት በስራ አጋጣሚ በዚህ መልክ ነው የሚካሄደው። ያ ሲያልቅ ደግሞ ወደ ሀገር ቤት መመለስ ወይ ወደ ሌላ ሀገር መሄድ ነው የሚታሰበው። ይህ በሆነበት ሁኔታ ግን አይ ባለን ድረስ ቤተክርስቲያን ታስፈልገናለች ብላችሁ ቤተክርስቲያን
መክፈት መትከል፣ ከዛ ደግሞ ህንፃ ቤተክርስቲያን መስራት ይሄ ልዩ ነው፣ ግሩም ነው በእውነቱና እንዴት ነው እሳቤው እንደዚህ ሊመጣ የቻለው? ይሄ ስለሌሎቹ ምን ትምህርት ይሰጣል? መምህር ግሩም። ያው እኔ እንግዲህ እንዳልኩት ቅድም አዲስ ነኝ፣ ግን ያው መጽሔቱ ምንድነው ቤተክርስቲያኑ በሚመረቅበት ሰዓት ትንሽዬ መጽሔት አዘጋጅተን ስለነበረ እንደው ታሪኩን እዛ ላይ ደግሞ እንዳዘጋጅ ሞኝ ስለነበር ታሪኩን ስከታተለው ነበር ከስር ጀምሮ። በጣም የገረመኝም እንደ እግዚአብሔርም ስራ የሚደነቀኝ ይሄ ነው። ያሉት ምዕመናን በጣም ጥቂት ናቸው በጣም እና ግን ያሉት ግን በቃ እንደው አንድ አባት እንደውም ከሊቀ ጳጳሱ ጋር ለምርቃት መጥተው የተናገሩት ቃል እንዴት ነው የምዕመናን ጥራት አለ እንዴ ልበላሉ። ጥራት ያለው ምዕመን ብለው ነው የጠሩት። ለምንድን ነው? ሁሉም ከልቡ ነው በቃ እንደ ራሱ ቤት ነው የሚሰራው ለቤተክርስቲያን። ያ በጣም የሚያስደንቅም ነው። ምንም ነገ እሄዳለሁ ነገ እዚህ አልኖርም ስራዬ ኮንትራክት ነው የሚለው መንፈስ ውስጣቸው የለም። ከልብ የሆነ ነገር ብቻ ሰርቶ ጥሩ ነገር ሰርቶ ማለፍ የሚፈልግ ነው ያለው እና ታሪክ ሰርቶ ወይም ለሌላው ለሚቀጥለው ደግሞ ትውልድ የሆነ ነገር አድርጎ ማለፍ የሚፈልግ ትውልድ እንትን ነው ያለው ምዕመን ነው ያለው። ያ እጅግ ነው የገረመኝ። ለራሴም ትልቅ ትምህርት ያገኘሁበትና እንደው ኧረ እዚህስ እኔም ራሴ እንደው የሆነ ነገር ባደርግ የምችለውን ብዬ ከልቤ እንደው እንድገባ የሚያደርገኝ አንዱ እሱ ነው። ይስባል ሌላውንም ሰው። ያ ነው የምለው። ለሌሎቹም የሚያስተምረው ይሄ ነው። እንደው ብዛት ብቻም አይደለም። አንዳንዴ ስናስበው ያለው ሰው ከልቡ ካገለገለ እንደው መጀመሪያ ሲነግሩን የመጀመሪያ ጊዜ ቦታው ሲገዛ 7 ሰው ብቻ ነበር ያዋጣው። መሬቱ ሲገዛ ውድ ነው መሬቱ። ግን 7 ሰው በቃ ይቅርብኝ ብሎ ደሞዙን እንዳለ እያስገባ ልክ የራሱን ቤቱን እንደሚገዛ ገዝቶ ነው የተሰራው። ሲጎልባቸው ነው ወደ ደቡብ አፍሪካ ደውለው ተጨማሪ ይሰጠን ያሉትና ይሄ ትልቅ እጅግ የሚያስተምር ነገር ለሌላው ማለት ነው። ከዛ ውጪ ምንድነው ሁለተኛው ፌዝ ደግሞ ቅድም አባታችን ቀሲስ እንደተናገሩት ለቀጣዩ ትውልድም ለመስራት ታስቦ ነው። ለቀጣዩ ትውልድም ብዙ ሰው እዚህ ለስራም ይምጡ፣ አንዳንዶቹ የተራዘመ ኮንትራክት ይዘውም ነው የሚመጡት። በዛ ምክንያት ልጆቻቸውን እዚህ ወልደው ነው የሚያሳድጉት። እንዴት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ የምናደርጋቸው በደንብ የሚያገለግሉ የምናደርጋቸው? ከዛም በላይ ደግሞ ኢትዮጵያዊ ሆነው እንዴት ነው የሚያድጉልን የሚለውም የሚያስጨንቃቸው ሰዎች ናቸው ያሉት በአብዛኛው እና ስለዚህ ለልጆቻቸውም ለራሳቸውም ሲሉ በትጋት የሚሰሩ ሰዎች መኖራቸው ቤተክርስቲያኗ ጥርት ባለ ሁኔታ ተሰርታ እንደው የተወሰነ 20 እና 30 ምዕመናን የሰሩት አይመስልም ሲታይ ቤተክርስቲያኑ እና ይሄ እጅግ ያስደንቀኛል። ለራሴም ትልቅ ትምህርት ያገኘሁበት ነው። እግዚአብሔር ይስጥልኝ። በጣም ግሩም። እግዚአብሔር ያክብረን። አባታችን መላከ ፀሐይ፣ እርስዎ ደግሞ ይህችን የደረሰችዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦትስዋና የተማቱ የቅዱስ ጊዮርጊስን ቤተክርስቲያን አሁን በላይ በቋሚነት እየመሩ እያገለገሉ እዚህ አካባቢ ያለውን ኢትዮጵያውያን እያጽናኑ እየመከሩ ነው ያሉት እና እስኪ የአገልግሎቱን ደግሞ ትንሽ ይንገሩን። እንግዲህ መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናስብ ቤተክርስቲያን ለመባል ያው ምዕመናን ያስፈልጋሉ፣ ካህናት ያስፈልጋሉ፣ ዲያቆናት ያስፈልጋሉ አይደል? ይቅርታ ቅዳሴም በመስጠት ያው የተቀመጠ ሚኒመም ሪኳየርመንት አለው አይደል? በትንሹ ከዛም አንጻር እንደው የቦትስዋና ቅዱስ ጊዮርጊስ ቤተክርስቲያን እንዴት ነው አገልግሎት እየሰጠች ያለችው ለምዕመኗ? በትክክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከናውነውን ስርዓትስ እያከናወነች ነው ወይ የሚለውን ያንሱልን። ያው እንደተገለጸው አገልግሎቱ ያው እንደ ኢትዮጵያ በሀገራችን እንዳለው ሰፊ ሊቃውንት ካህናት እንዳሉበት በዛ ቁጥር ደረጃ ባይሆንም አገልግሎቱ ግን እውነት ለመናገር ኢትዮጵያ ካሉት ቤተክርስቲያን ያው የቀናት ልዩነት ሊሆን ይችላል እንጂ እየተጓደለ አይደለም። እውነት ለመናገር እኔ መጥቼ ልክ እንደ ቅዳሜ መጥቼ ቅዳሜ ነው የገባሁት። እሁድ ሌሊት ክቡር ቀሲስ ፕሮፌሰር ሰሙ 250 ኪሎ ሜትር ነድተው ነው የሚመጡት በየ15 ቀኑና እሳቸው
እኔ ቤት ስነሳና እሳቸው እዚህ ሲደርሱ እኩል ነው የሆነ የሚገርም ነውና ያው እሳቸው የዘወትር ተግባራቸው ነው። ሌሊት ተነስተው መጥተው 9 ሰዓት ተነስተው እዚህ 12 ሰዓት አካባቢ ደርሰው አገልግሎቱን ያስቀጥሉ ነበርና በዛው አግባብ ልክ ኢትዮጵያ እንዳለችው ቤተክርስቲያን ስብሐተ ነጉ ሳይጓደል ሳይቋረጥ በአግባቡ እዛ እናደርሰው እንደነበረው ነው ቀሲስ ሲያደርሱ ያገኘዋቸው። ስለዚህ በዛው ቀጠልን ማለት ነውና አሁንም ያው ቅዳሴ ነበር የማይቀደስ የነበረ ታቦቱ ስላልገባ እንጂ ሌላው ስብሐተ ነጉ ሙሉ ስብሐተ ነግ እያደረስን ነው የነበረው። ትምህርተ ወንጌሉ ይሰጣል፣ ስብሐተ ነጉ ይደርሳል፣ ዝማሬ እንዘምራለን። በዚያ አግባብ ነው የነበረ። አሁን ደግሞ ያው ታቦታቱ ከገቡ በኋላ እንግዲህ ውሳኔ ወስነን ምዕመናኑ በሚገኙበት ቀን እንዲሆን ያው እሑድን ታሳቢ በማድረግ የእመቤታችንንና የቅዱስ ጊዮርጊስን ወራዊ በዓላት እሑድን ታሳቢ አድርገን እየቀደስን ነው ያለነውና በዚህ አግባብ ነው እንግዲህ እየቀጠልን ያለነው። እንደተገለጸው በእውነት ያው እኔ እዚህ ያገኘኋቸው ምዕመናን እኔ አሁን እየተማርኩ ነው ያለሁት እንጂ እያስተማርኩ አይደለም፣ እውነት ለመናገር ማለት ነውና ለአዋጁ ነው የምቆመው እንጂ እዚህ ያሉት ምዕመናን በዛ በሐዋርያት ስራ እንደተገለጸው ያመኑት ነፍሳት አንድ ልብ ነበራቸው እንደተባለው አንድ ሐሳብና አንድ ልብ ነው ያላቸው። እዚህ ያሉት ቁጥራቸው አነሰም በዛም ያሉት አንድ ልብ አንድ ሐሳብ ነው ያላቸው። በአንድ ተመካክረው በአንድ አስበው በአንድ መክረው የሚደረገውን የአገልግሎት የሚያስፈልገውን ሁሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ነው ያሉትና ስለዚህ በዚህ አግባብ አገልግሎቱም ከኢትዮጵያው ያለችው ቤተክርስቲያን ባልተናነሰ መልኩ ነው እያገለግልን ያለነው ለማለት ነው። እንደው ምን ያህል ምዕመንስ በአገልግሎቱ ይሳተፋል? ካህናትስ ዲያቆናትስ አሉት ወይ እርስዎን የሚያግዙ የሚለውንም በዚያው እንዳምሩ። መልካም እሺ። ያው በካህን ደረጃ ቅድም እንደገለጽኩት ቀሲስ ፕሮፌሰር ሰሙ ናቸው። እንዳልኩህ ያው ራቅ ያለ ቦታ ነው፣ 250 ኪሎ ሜትር ነው አቋርጠው የሚመጡት። በየ15 ቀኑ እየመጡ አብረን ነው እያገለገልን ያለነው። ቀደም ጀምሮ የነበረውን አገልግሎት እሱን ነው እያስቀጠልን ያለነው። እንዳልኩ ቅዳሴውም ያው ታቦታቱ ከገቡ በኋላ እየተቀደሰ ነው። በዲያቆናት ደረጃ ደግሞ ያው ቅድም እንደተገለጸ ወንድማችን ዲያቆን ኢንጂነር ግርማም እኔና እሱ አንድ አካባቢ ነው የመጣንበት ወቅትና እግዚአብሔር ነው እሱንም በእውነቱ እግዚአብሔር ጥበቡ አይመረመርም። እዚህ ቦታ ላይ እያየነው ያለው ነገር ድንቅ ነው። በእውነት የእግዚአብሔር ስራው ድንቅ ነው። እንደው ተናግረን ገልጸን በእኛ አንደበት የሚገለጽ አይደለም። በተለያየ ቦታ የእግዚአብሔር ስራውን ድንቅ ስራ እናያለን። እዚህ ቦታ ላይ ደግሞ የምናየው በጣም ድንቅ ነውና እሱን በስራ ምክንያት አምጥቶ ከዛ በፊት ተምረው የተጠመቁ ቅድም ቀሲስ እንደገለጿቸው እነሱ እንዳሉ ሆነው አሁን ደግሞ ቅዳሜ በረፍት ቀኑ እዚሁ ቤተክርስቲያኑ አካባቢ ስለሆነ መኖሪያ ቦታው ቦትስዋናውያንም ሌሎቹንም አብረው ከዚህ ቀደም በቅርብ ርቀት መምጣት ይፈልጉ የነበሩትንም አሁን ታቦታቱ ከገቡ በኋላ በጣም የምዕመናኑም ወደ ቤተክርስቲያን መምጣቱ እየጨመረ ሲመጣ ሌሎቹ ምዕመናን ተከትለው እየመጡ በመሆኑ ቤተክርስቲያኗን የማወቅ የመረዳት ደስ ብሏቸው እየመጡ ነውና ሲመጡ ደግሞ መማር የሚገባቸውን 5ቱ አዕማደ ምስጢራት፣ 7ቱ ምስጢራት ቤተክርስቲያን፣ 5ቱ አዕማደ ምስጢራትን በሚገባ በቋንቋቸው እያስተማረ ለጥምቀት የበቁ አሉ። አሁን እዚሁ ያሉ ቦትስዋናውያን 2 ልጆች ባለፈው ታቦቱ ሲገባ በዕለቱ ተጠምቀዋል ማለት ነውና ቅድም እንደገለጽኩት ያው በወቅቱ የኔ ፕሮሰስ ሲጀመር በወቅቱ የነበሩት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዲያቆስ ነበሩ። ያው አሁን አዲስ አበባ ሀገረ ስብከት ሊቀ ጳጳሱ ማለት ነው። ከዛ ከመጣው ያ ፕሮሰሱ አልቆ ከመጣው በኋላ ደግሞ ያው ብፁዕነታቸው ብፁዕ አቡነ ሄኖክ የአዲስ አበባ የነበሩት አሁን ደግሞ የሀገረ ስብከታችን ሊቀ ጳጳስ ብፁዕነታቸውም ያው መጥተው ክህነትም ሰጥተው ነው ሄዱ። ከአገልግሎት አኳያ አሁን ዲያቆናት ስላልከኝ 6 ልጆችን አሁን ለዲቁና እንግዲህ በሚገባቸው ደረጃ ተምረዋል ወይስ የሚለው እንዳለ ሆኖ
እየዋልን እያደርን የበለጠ ኃላፊነትም ሲሰጣቸው ለኔም ለነሱም ክነቱ ሲሰጣቸው ፍላጎታቸውም እንዲጨምር ተብሎ የተወሰነው እንደዚህ ተምረው ለአገልግሎት አሁን የሚገርምህ ከነዚህ ከስድስቱ ልጆች መካከል ተንስኡ ጸልዩ እያሉ የዲያቆናትን ይበል ዲያቆን የሚለውን ሁሉ እያገለገሉ ያሉ ነው። ምስባክም እየሰበኩ አሁን እሑድ እንደዚህ ቅዳሴ በማይኖርበት ጊዜ የዕለቱን ወንጌል ለማንበብ መጀመሪያ ተንሱ ብለን ምስባክ ተሰብኮ ወንጌሉን አንበን ነው ወደ ትምህርተ ወንጌሉ የምንሄደውና ይህንን የዲያቆናቱን ድርሻ እነዚህ እዚሁ ትውልደ ኢትዮጵያውያን የሆኑ እዚሁ አፋቸውን የፈቱ አማርኛም የማይችሉ ነገር ግን ያው አሁን ቤተክርስቲያኑ አገልግሎት ሲጀምር እነሱም ከቤተሰቦቻቸው ጋር በመምጣት በኦንላይንም በአካልም እየመጡ እየተማሩ በዚህ መንገድ እንግዲህ ያው ዲያቆናትም አገልግሎት እየሰጡ ያሉበት ሁኔታ ነው ያለ። መልካም እግዚአብሔር ያክብርልን። እሲስ እንግዲህ ከርቀት ቦታ እየመጡ ነው አካባቢ ያሉ ምዕመናንን እያገለገሉ ያሉት ከ250 ኪሎ ሜትር በላይ ተጉዘው ነው አገልግሎት እየሰጡ ያሉት። ምዕመናን ይህን ያህል ርቀት ሂደው ቢገለገሉ መቼም ለነፍሳቸው ዋጋ ለማግኘት ነው፣ ስለሚያስፈልጋቸውም አገልግሎት ማግኘትም ስላለባቸው ይባላል። እንደው አገልጋይ ሆኖ ደግሞ ይህን ያህል ኃላፊነትን መወጣት በጣም ድንቅ ነው በእውነቱ። እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእኛ ለኢትዮጵያውያን ባለንበት ሁሉ በምንኖርበት ሀገር ሁሉ ምን ያህል አስፈላጊ ናት የሚለውን እንዲያነሱልኝ ነው የምፈልገው። ምክንያቱም አንድ ሰው 5 ዓመትም 2 ዓመትም 3 ዓመትም በሚኖርበት ሀገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ እህል እንደ ውሃ ታስፈልገዋለች ማለት ነው። ጥምቀት አለ፣ ንስሐ ያስፈልጋል፣ ስጋው ደግሞ መውሰድ መቁረብ ያስፈልጋል እና ይሄን ሁሉ አገልግሎት ምናልባት አሁን አጥተው ያሉ ደግሞ እንደዚህ አይነት እድል የሌላቸው ሰዎች ደግሞ በየሀገሩ ሊኖሩ ይችላሉ እና ከዚህ አንጻር ቦትስዋና ላይ እርስዎ እያደረጉት ያለውን አገልግሎት በእውነቱ በጣም እናከብራለን እና ከዚህ አንጻር ምን ያህል አስፈላጊያችን ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? ምን ተረዱ? እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እርግጥ ነው እኔ እዚህ ሀገር በስራ ምክንያት የመጣሁት በፈረንጆቹ 2016 ወይም በእኛ በኢትዮጵያውያን አቆጣጠር በ2009 ዓመተ ምህረት ሰኔ ላይ ነው። ስመጣ ያለሁበት በስራ ምክንያት የመጣሁባት ከተማ ራቅ ትላለች ከዋናው ከተማ። እዚህ ደግሞ ያለነው በጣም ጥቂት ሰዎች ነን። እዚህ ያለሁባት ከተማ የምንኖረው ወይም በስራ ምክንያት ያለነው በጣም ጥቂት ሰዎች ነን። ስለዚህ እኔ እንግዲህ ለማገልገልም ይሁን ለመገልገል ቤተክርስቲያን ያስፈልገናል። ቤተክርስቲያን ደግሞ በተለይ ኦርቶዶክሳዊ ቤተክርስቲያን ጉባኤያዊት ናት። ዝም ብሎ በየግላችን ብቻ ጸሎት ማድረስ በቂ ነው የሚባል አይደለም። ምስጢራትን መካፈል በጸሎትም ቢሆን በጉባኤው መሳተፍ፣ አብሮ መጸለይ፣ አብሮ በረከት ማግኘት ዋና ተግባሯ ስለሆነ ይህንን ማግኘት ግድ ነውና እኔ ራሴ ለመገልገልም ጭምር ነው መሄድ የነበረብኝ። ከዛ በኋላ ስችል በየ2 ሳምንቱ ያለሁባት ከተማ ቅድም አባም እንዳሉት ወደ 280 ኪሎ ሜትር ይርቃል። ግን መንገዱ ደህና ስለሆነ መንዳት ይቻላል። በዛ ርቀት እንግዲህ በዚህ ሀገር ሕግ መንዳት እስክችል ድረስ ትንሽ ቆይቻለሁ። ከዛ በኋላ ግን በምችልበት ጊዜ ስችል በ2 ሳምንት አለበለዚያም በወር እየሄድኩ በጉባኤው እሳተፋለሁ። መቼም ካህን ስለሆንኩ ደግሞ በተጨማሪ ያው ጸሎቱን አሳርጋለሁ። ቤተክርስቲያኑ ተሰርቶ እስኪጠናቀቅ ድረስ በአዳራሹ ውስጥ የትምህርትና የመዝሙር እንደዚህ ስርዓቶችን ነበር የምናካሂደው፣ የጋራ ጸሎት ቢኖረንም። በኋላ ግን ቤተክርስቲያኑ ተሰርቶ ከተጠናቀቀ በኋላ ያው የኪዳን ጸሎት እናደርሳለን፣ ትምህርት እንማማራለን። ህፃናቱም መዝሙር አጥንተው ይዘምራሉ። ይሄ ሲሆን ብዙዎቹ ያው ህብረቱን ይፈልጉታል፣ አንድነቱን ይፈልጉታል ማለት ነው። እንግዲህ በዋናነት እግዚአብሔር የሰውን ፍላጎት ነው የሚፈልገው።
ፍላጎት ካለ እግዚአብሔር ሁሉን ያሟላዋል። የሚከለክል ነገር አይኖርም። እንዲያው ሰዎች ለምን እንዴት በተለየ ሁኔታ ጠነከሩ ልንል የምንችለው የሰዎች ፈቃደኝነታቸውን መግለጻቸው ነው። ዋናው የቀረው እግዚአብሔር ስራ ነው። በሰዎች ፈቃደኝነት ላይ እግዚአብሔር ስለሚሰራ ነው ይሄ የሆነው። አሁንም ፈቃደኛ የሆኑ ከተለያየ ቦታ ከኔም ራቅ ካለ ቦታ አልፎ አልፎ የሚመጡ ነበሩ። በፊትም እኔ ወደዚህ ሀገር ከመምጣቴ በፊት አንድ ወንድማችን እኔ ካለሁበት 150 ኪሎ ሜትር በተጨማሪ ወደ ሰሜን የሚርቅ አንድ የሕክምና ባለሙያ የነበረ ወንድማችን እየተመላለሰ በወር አንዴ እየተመላለሰ ዶክተር ዳዊት ነው የሚባለው ስሙን ካልተሳሳት በወር አንድ ጊዜ እየተመላለሰ ያስተምር ነበረ። ስለዚህ ይሄ ማንኛውም ሰው ሊያደርገው የሚገባና ሲያደርገው የቆየ ነው ለማለት ነው። እኔ በተለየ ሁኔታ ያደረኩት የሚያስብል ነገር የለውም። ለመገልገል መሄድ ያስፈልጋል፣ እውነት ነው። ለዚያ ደግሞ ፈቃደኝነቱ ካለ ነገሮቹ ምንም የሚከብድ ነገር የለውም። እርግጥ ቤተሰብ ላላቸው ህፃናት ልጆች ላላቸው እንዲህ በየሳምንቱ በየ2 ሳምንቱ ረጅም ርቀት በሌሊት መንቀሳቀስ ሊያስቸግር ይችል ይሆናል። ለብቻቸው ላሉት ሰዎች ግን ብዙም አይከብድም። በትምህርት የሚመጡ ለአጭር ጊዜ የሚመጡ የኔም ተማሪዎች ሌሎችም ተማሪዎች እዚህ ያሉ ለሶስተኛ ዲግሪ ለሁለተኛ ዲግሪ የሚመጡት እነሱ አብረው ይሄዳሉ። አብረው በጉባኤው ይሳተፋሉ። አገልግሎት አግኝተው ተሳልመው ተባርከው ይመለሳሉ። ስለዚህ እንዲህ ነው እስካሁን የነበርነው። እንግዲህ አሁን ደግሞ አባታችን መላከ ፀሐይ ከመጡ በኋላ አገልግሎቱ በየሳምንቱ በቋሚነት ቀጠለ። እሱም ትልቅ ነገር ነው። ከዚያ በፊት ምን ያደርጉ ነበር ነው ምዕመናኑ የሚገርመው። ቤተክርስቲያኑም ተሰርቶ እኔ በማልኖርበት ጊዜ እነሱ ብቻቸውን በሚሆኑበት ጊዜ በኦንላይን በዩቲዩብም ሊሆን ይችላል በሌላው በዓላት ቀን ቀጥታ ቅዳሴውን ከሚተላለፍበት ቦታ በተለይ ከደቡብ አፍሪካ እንዲተላለፍላቸው ያደርጋሉ። ቆመው በእንትን ይሳተፉ ነበረ፣ ቨርቹዋሊ ማለት ነው። ግን አንድ ቦታ ቤተክርስቲያን ተሰብስበው ፕሮጀክት አድርገው በፕሮጀክተር ተጠቅመው አብረው ያስቀድሱ ይጸልዩ ነበር። አለበለዚያ ደግሞ በተለይ ከኮቪድ በኋላ ስለሆነ አብዛኛው ነገር የተቀረጹ በዩቲዩብ ላይ ያሉ ቅዳሴውን ይከፍቱና እሱን ቅዳሴውን አስቀድሰው ጸሎቱን አድርሰው ከዛ በኋላ ትምህርት የሚያስተምር ካለ ይማራሉ። አለበለዚያም ደግሞ የተቀዳ ትምህርት በኦንላይን ካገኙ ያንን ትምህርት ከፍተው አብረው ተምረው ይሄዱ ነበር። እንዲህ አይነት አገልግሎት ነው የነበረው። አባ ከመምጣታቸው በፊት በአብዛኛው በእንዲህ አይነት ሁኔታ ነበር ቤተክርስቲያኑ ሲገለገል የቆየው ማለት ነው። እና ይሄ የሚያሳየው ምንድነው? ምዕመናኑ ጽናታቸውን፣ ፈቃደኝነታቸውን ከዛ ደግሞ የእግዚአብሔርን በዚህ ሁሉ የሚያደርገውን የመግቦት ስራ የምንመለከትበት ይሆናል ማለት ነው። እንግዲህ አባታችን ከመጡ በኋላ ደግሞ አሁን ህፃናትን እያስተማሩ ነው። እነሱም ወደ አገልግሎቱ እየቀረቡ ነው። ልጆቹ ወደ አገልግሎት በቀረቡ ቁጥር ባለቤት እየሆኑ እንደ በፊቱ ዝም ብሎ ሰምተው መሄድ ሳይሆን አሁን ኩሪየስ ይሆናሉ፣ ለማወቅ ይጓጓሉ፣ እያወቁም ይሄዳሉ፣ ይሳተፋሉ፣ ባለቤት እየሆኑ ይሄዳሉ። በዚህም ውስጥ ደግሞ በተለይ የዚሁ ሀገር ነዋሪ የሆኑ ሰዎች ወይም የዚህ ሀገር ዜጎች የሆኑ ሰዎች ልጆቻቸውን እንዲያመጡ በዚያውም እየጠየቅን ነው። የእነሱም ልጆች ሲሳተፉ ወደፊት ካህናት እየሆኑ ይሄዳሉ፣ እነሱ እየተረከቡት ይሄዳሉ ማለት ነው። አገልግሎቱም በተለያየ ቋንቋ በተለያየ መንገድ ሊሰጥ ይችላል። አሁን ግን ገና መጀመሪያው መግቢያው ላይ ስለሆነ ያለ ነው። ለጊዜው ዋናው አገልግሎት ብዙ ሰው አማርኛ ተናጋሪ ስለሆነ በአማርኛ ቋንቋ ይሰጣል። ትምህርቱ ግን በተደባለቀ ወይ በእንትን ላይ እናደርጋለን። አንዳንዶቹም አሁን ደግሞ ዘመኑ ያመጣው ቴክኖሎጂ በጣም ጥሩ ነው። የሚሰጠውን ትምህርት በማንኛውም ይሁን በስልካቸው ይቀዱና ትራንስሌተር አለ፣ ኤአይ ትራንስሌት ያደርግላቸዋል፣ ያዳምጣሉ በኋላ እና እንዲህም እያደረጉ ስለሆነ አገልግሎቱ አሁን ባለው እግዚአብሔር በፈቀደው መጠን እየተሰጠ ይገኛል። እንግዲህ ትልቅ በረከትን ያገኘነው አባ ፈቃደኛ ሆነው እንግዲህ ብዙ ጊዜ አስቸጋሪ የሚሆነው ከኢትዮጵያ ሰዎች ሲወጡ ለአገልግሎት እንዲህ አይነት ቦታ ሂዱ ሲባሉ ምዕመናን ብዛት ከሌላቸው እንዴት ነው የኔ መኖሪያ እንዴት ይሆናል፣ እንዴት ይደረግልኛል
እንዴትስ በቋሚነት መኖር ይችላለሁ የሚለው አስጊ ስለሚሆን ብዙ ሰዎች ለመምጣት ይከብዳቸዋል እና አባ ይሁን ብለው አገልግሎት ነው ብለው ፈቃደኛ ሆነው በመምጣታቸው ሲመጡም ደግሞ እግዚአብሔር ረድቷቸው እስካሁን ያለው ነገር በጣም በጥሩ ሁኔታ እየሄደ ነው። ወደፊትም እንግዲህ የእግዚአብሔር መግቦቱ አይለየንም፣ እግዚአብሔር ይረዳናል ብለን ተስፋ እናደርጋለን። በታቀደው መጠን አገልግሎቱ እየሰፋ እንደሚሄድ ተስፋ እናደርጋለን። በእኔ በኩል ያለው ይሄ ነው። እግዚአብሔር ያክብርልኝ። መልካም፣ እግዚአብሔር ያክብርልን አባታችን ፕሮፌሰር ቀሲስ ሰሙ፣ እግዚአብሔር ይስጥልን። እንግዲህ ያው እርስዎ ባሉበት መቼም አገልግሎት አለ፣ የሚደንቅ አይደለም፣ ለእኛ ነው እንግዲህ የደነቀ ማለት ነው። ይህን ያህል ጊዜ፣ ይህን ያህል ቦታ፣ ይህን ያህል እርቀት ተመላልሰው አገልግለው ቤተክርስቲያኑን በዚህ ደረጃ እንዲደርስ ያበረከቱት አስተዋጽኦ ከፍተኛ ስለሆነ ማለት ነው። እግዚአብሔር ያክብርን። እስኪ እያጠቃለል ነው እንድንሄድ ብዬ ነው፣ ብዙ ሰዓታችሁንም ላለመውሰድ እናንተንም። እህታችን እንደው ባጭሩ አሁን እንግዲህ ህንፃ ቤተክርስቲያኑ ተመርቆ አሁን አገልግሎት እየሰጠ ነው። በጣም ልዩ ደስታ ነው። ምክንያቱም ከኪራይ እንዲሁም ደግሞ ያው በፓርክ በሎጅ ከመሰብሰብ ነው ወደ ራሳቸው ህንፃ ቤተክርስቲያን የገባችሁት። በዚህ በርካታ መንፈሳዊ አገልግሎቶች እንደሚከናወኑ በተቻለ መጠን ማለት ነው ግልጽ ነው እና እንደው ምን ጨመረላችሁ? ምን ይመስላል የምዕመናኑ ደስታ ስሜትስ ምን ይመስላል? ህንፃ ቤተክርስቲያን ሰርታችሁ አጠናቃችሁ ታቦተ ህጉ ወደ መንበረ ክብራቸው ገብተው አገልግሎቱን በዛ ማግኘት ስትጀምሩ ምን ተሰማችሁ? እሺ፣ እግዚአብሔር ይስጥልኝ። ይሄ የ23 ዓመት ጉዞ ነው። 2003 እስከ 2026 ማለት ነው እና በዚህ ጉዞ ውስጥ ብዙ ነገሮች፣ ጥሩ ነገሮችም አሉ፣ ያው ተስፋም እንደገና የመቁረጥም እንደዚህ ብዙ ነገሮች እንደ ሰው ይኖራሉና እነዛን ነገሮች አልፈን እግዚአብሔር ረድቶን እዚህ ደረጃ ላይ መድረሳችን ያው ደስታ መቼም በቃላት ከቃላት በላይ ነው እና እግዚአብሔርን ማመስገን ነው። በዚህ መሀል ይሄ ደስታ ላይ በተለይ እዛ ላይ የተገኘን ሰዎች ማለት ነው። በዚህ መሀል ይሄንን ያላዩ አሉ፣ በህይወት የሌሉ፣ ወደ ሌላ ሀገር የሄዱ፣ በጤና ምክንያትም አሉ እና ይሄን ያየን ሰዎች ያው እግዚአብሔርን ከማመስገን በላይ ምንም ልንል አንችልም። ያው ሁላችን ደስታ ነው። በአሁን ቀሲስ ፕሮፌሰር ሰሙ ከ2016 በኋላ ብቻ አይደለም እኛ ጋር ያላችሁ፣ እሱን ወደኋላ ልመለስ ፈልጌ ነው። ከዛ በፊት የቤት ለቤቱ ጊዜም ቅድም አንስቼዋለሁ። ለስራ ወደ ደቡብ አፍሪካ ሲመጡ መጥተው አጠናክረውን ባርከውን ሄደዋል እና በዛን ሰዓት እህታችን ፍሬህይወት ነበረችና አንድ የተናገረችው ነገር ነበረና ምኑ ይታወቃል የእግዚአብሔር ነገር በስራ ምክንያት እኮ ወደዚህ ሊመጡ ይችላሉ አለች። አይታወቅም ማለት እና እግዚአብሔር ፈቃዱ ሆኖ ደግሞ የእሳቸውም ደግሞ የነበራቸው ፍላጎትም ይሆናል በመካከላችን ሆነው ያው አባ እስከሚመጡ ድረስ የነበሩን አባት እሳቸው ናቸው። በዚህ እግዚአብሔርን እናመሰግናለን። እግዚአብሔር ይፍታህ የሚል አባት ማግኘት በዛ በረሃ ላይ በዛ ምድረ በዳ ላይ ቀላል ነገር አይደለም። ያው ልጆቻችን መስቀል አያውቁም፣ የሚሸሹ ልጆችም ነበሩ። እኔ አስታውሳለሁ ቀሲስ በመጡ ጊዜ 2008 እንደሆነ አላውቅም፣ ጸበል ሲረጩልን ምናልባት ሊያስታውሱ ይችላሉ። እንደዚህ አንዳንድ ቤቶች ሄደው ጸበል ሲረጩ ብለው የሸሹ ልጆች ነበሩ ስለማያውቁ እና ያ ሁሉ ጊዜ አልፎ አሁን የቅዳሴውም ያው የኪዳኑን በረከት ስናይ ያው ደስታው ከልክ ያለፈ ነው። ሁሉም ያው እንባ ነበር የነበረው። ታቦቱ የገባለት ማታ ሁሉም ሰው እልልታው በእንባ የታጀበ ነበር። በተለይ እንግዲህ ድሮ የነበርን ሰዎች ማለት ነውና እግዚአብሔር የተመሰገነ ይሁን። እነዛ ሁሉ ብዙዎች አልፈው ያው ከዚህ ዓመት ብዬ ዓመቱን ገለጽኩት እንጂ ብዙ ወደኋላ የሚጎትቱ ነገሮች ነበሩ እና
እስኪ እናንተ ቤተክርስቲያን የምትሉት ያው ሰው ካለው ሁኔታ ተነስቶ ማን ሊረከብ ምን የሚል ነገር ሁሉ ነበርና ብዙ ያው 2-3 ጠንካራ ካሉ ሁሉ ነገር ይሆናል እና አንድ ጊዜ እንዴት እናንተ ይሄን ያልሆናችሁ ቤተክርስቲያን ምን ሊሆን የሚል ነገር ነበር። አሁን እዚህ ጋር ማየው ያው እግዚአብሔር ነው ሁሉ ነገር የሚያደርገው ያው ጥንካሬ እግዚአብሔር በሰጠው ማለት ነውና ምን ችግር አለ ያለች እህት ነበረች። ለዓለም እኮ የተላኩት 12 ናቸው። እኛ ለዚች ሀገር ብዙ አይደለንም፣ ለምንድን ነው ማንገፋው ብላ የተናገረች ጠንካራ ነበረች። እነዛ ንግግሮች ሁሉ ያው ከእግዚአብሔር የመጡ ስለሆነ ጥንካሬን አቅምን ሰጥተው ነበር ያው ወደ ጉዞ እንድንገፋ ማለት ነውና እግዚአብሔር የተመሰገነ ይሁን። ኢቭን ሬጅስትሬሽኑን አልቀበልም ብለው ብዙ ጣውረድ ነበረው ያው ስለማያውቁ ቦትስዋና እኔ እንደውም ቦትስዋና ክርስትና ተጀመረ ነው ማለት እውነት ያው እንዳለው ከ80% በላይ ክርስቲያን ቢሆኑም የተለያዩ ፕሮቴስታንት ተከታዮች ቢሆኑ ብዙም የሚያውቁት ነገር የለም። ያው የተለያየ ሰው ይመጣል በስሙ ቤተክርስቲያን ያቋቁማል እንዲህ ነው የሚያውቁትና እኛ የኢትዮጵያ ኦርቶዶክስ ስንል አያውቁትም ምዝገባ ላይ ማለት ነውና ብዙ ችግሮች ነበሩብን። ያ ሁሉ አልፎ የእግዚአብሔር ፈቃዱ ስለሆነ ሞት ስላለበት አገሩን ህዝቡን እንግዲህ ሊያድን ስለፈለገ ለኛ ብቻ ሳይሆን ያ ስለሆነ ያ ሁሉ ነገር አልፎ እዚህ ደረጃ ላይ ደርሰናልና እኔ አንዳንድ ጊዜ ዝም ብዬ ብቻዬን ሰው ሁሉ አስባለሁና እግዚአብሔር ተመሰገነ ደስታችን ልክ የለውም ለማለት ነው። እግዚአብሔር ይስጥልኝ። ግሩም ነው። እንግዲህ መቼም እንደ ሁሉ ነገር ተመቻችቶልን ላለን ለኛ ምናልባትም በኢትዮጵያ ለምንኖር ወይም ደግሞ በዚህ አሜሪካ፣ አውሮፓ ለምንኖረው ብዙም ላይደንቀን ይችላል። በቀላሉ ቤተክርስቲያን ስለምናገኝ እንዲህ ባሉ ሀገሮች እንዲህ ባሉ አካባቢዎች ደግሞ ቤተክርስቲያንን እንግዲህ እንደዚህ ፈልጎ ጠብቆ አልቅሶ ማግኘት ደግሞ በረከቱ ልዩ ነውና በጣም ነው የሚገርመው። በጣም እግዚአብሔር ይህንን ስራ እንድትሰሩ ላበረታታችሁ፣ ላነሳሳችሁ፣ ላስፈጸማችሁ በእውነት ይሄ በጣም ትልቅ ነገር ስለሆነ እግዚአብሔር የተመሰገነ ይሁን። እናንተንም እንግዲህ ምክንያት አድርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦትስዋና ይሄው ተቀጥላለች ማለት ነው። መምህር ግርማ ምን ማለት ነው ይሄ? በቦትስዋና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተተከለች፣ ህንፃ ቤተክርስቲያን ደግሞ ተገነባ፣ ታቦታቱ ገቡ ስንል ምን ማለት ነው? በቦትስዋና ለሚኖሩ ትውልደ ኢትዮጵያውያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንዲሁም ደግሞ ለሀገሩ ነዋሪዎችም ጭምር ትተርፋለች ብለን ነው የምናስበውና ምንድን ነው ትርጉሙ? እንደው አሁን እዛ አካባቢ ከምታበረክተው አስተዋጽኦ አንጻር የህንፃ ቤተክርስቲያኑ መገንባት በተለይ ምን ይጨምርላችኋል? እሺ እግዚአብሔር ይስጥልኝ። ይሄ በጣም ትልቅ ትርጉም አለው ለኛ ለምዕመናኑ ለራሳችን። በጣም እኔ በሄድኩበት እንግዲህ ብዙ ዓመት ነው ብዙ ሀገር ነው አፍሪካ ውስጥ የነበረውና በሄድኩበት የምፈልገው ቤተክርስቲያን ልክ መጀመሪያ እንዳለች ሰው የተሰማኝ ደስታ እና እያንዳንዱ ሰው እንደዛ አይነት ስሜት የሚሰማው ይመስለኛል። በዛ ላይ ደግሞ ቤተክርስቲያኑን ገና እንደሄድ ስናየው በቃ በጣም ብዙ ምዕመናን ያሉ በጣም ብዙ ሰዎች ያሉ ነው የሚመስለው። ጥሩ ተደርጎ ጥንቅቅ ተደርጎ ነው የተሰራው። አገልግሎቱ መስመር ይዞ ነው እንግዲህ ያገኘሁት። ቀሲስ እግዚአብሔር ይስጣቸው በእውነት እድሜና ጤና ይስጥልን። ጥሩ አድርገው መስመር ይዞ ነው ያገኘ ነው። ያ እጅግ የሚያስደስት ነው። ሌላው ታቦቱ ከገባ በኋላ ደግሞ የሚገርመው በፊት ቅዳሜ ለጥምቀት የሚማሩት ወጣ ገባ እያሉ 4 ሰዎች ነበሩ እያለ 2 ለጥምቀት ደረሱ። ብቁ ናቸው ስንል ነው እኛ ጸሎት ሃይማኖትንም በደንብ ሲገባቸው በዛ የቤተክርስቲያን ፓስ ሲገባቸው ስሜቱ ሲገባቸው ነው የምናደርገውና ከዛ በኋላ ግን እየጨመረ ቁጥራችን እኛ ኢትዮጵያውያን እንደው እኔ ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 ላይ ያለው ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚለውን እየሰራን አይደለም ነው የማስበው። ሂዱና የሚለው ገና አልደረስንበትም። ራሳቸው ናቸው የሚመጡት በታሪክ አንብበው አገሪቷን ወደው ባንዲራውን ወደው ስለ ኢትዮጵያ ታሪክ ሲያነቡ በተለይ ይሄ አሁን እየተነሳ ያለው ይሄ
የኢትዮጵያ መጽሐፍ ቅዱስ ነው የመጀመሪያው መጽሐፍ ቅዱስ እየተባለ ስለ 81 የሚሰሙት ታሪክ አለ። በደንብ ይሄ በተለይ ማህበራዊ ሚዲያ የሚሰሟቸው ነገሮች እየሳቧቸው አሁን ከሰሙ በኋላ ቤተክርስቲያኑ ታቦቱ ከገባ በኋላ በተለይ በቃ በጥሩ ስሜት ነው እየመጡ ያሉት። ልክ እንደመጡ የመጀመሪያው ጥያቄ 81ዱን መጽሐፍ ስጡን ነው የሚሉት በእንግሊዘኛ። እኛ ቀስ እያል ይሄ መጽሐፍ አለ እያልን እያስረዳናቸው ነው የምናስተምራቸውና ቁጥራቸው በጣም በየጊዜው እየጨመረ የሚሄድ ነው። ትንሽ ቦታው ራቅ ይላል፣ ቤተክርስቲያኑ ካለው ከከተማው መሃል ወጣ ይላል። በዛም ምክንያት ካልሆነ በስተቀር የህዝቡ ፍላጎት በተለይ የዚህ አካባቢ ሰዎች ፍላጎት በጣም ነው የጨመረው። ባገኘንበት አጋጣሚ ሁሉ እንዴት ነው ማግኘት የምንችለው፣ እንዴት ነው ማወቅ የምንችለው ነው የሚሉት። በተለይ የዛለት ደግሞ አንድ ኤፍኤም ነበር፣ የዚህ ከተማው ኤፍኤም ነው ቪዲዮ እና ፎቶ ቀርጾ ለቆት ነበር። ከዛ በኋላ የህዝቡ ፍላጎት በጣም ነው እየጨመረ የመጣው። አሁን መስመር ማስያዝና በየጊዜው እያስተማሩ ማጥመቅ ነው ከኛ የሚጠበቀው። ይሄዱና በሚለው ፋንታ እነሱ እየመጡልን ነው። አሁን እኛ ማሻሻል ያለብንና ማሳደግ ያለብን እኛም እንዴት አድርገን ነው መንደርሰው እነሱ ጋር እነዚሁም እየተማሩ ያሉትን ተጠቅመን የአካባቢውን ሰዎች በደንብ ማስተማር ይቻላል። በጣም ፍላጎቱ አላቸው። የትኛውም የአፍሪካም ሀገር ስንመለከተው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው አመለካከት በጣም በጣም ቀና ነው፣ ፖዚቲቭ። በተለይ ደግሞ ቅኝ ያልተገዛንበት ዋናው ምክንያት ቤተክርስቲያን ናት የሚለው ውስጥ መንፈስ ውስጣቸው አለ። አድዋን በቃ አድዋ ደግሞ ቅዱስ ጊዮርጊስ አለ፣ ቤተክርስቲያን አለች። ይሄን አንብበውም ይሁን ቪዲዮ አይተው ዩቲዩብ አይተው የሰሙት ነገር አለ። ያንን ከኛ የሚጠበቀው ምንድነው? ሲመጡልን ቅፍ ድግፍ አድርጎ መማር የሚገባቸውን ነገር አስተምሮ እያጠመቁ ቤተክርስቲያኑን እንዲረከቡ ቅድም አባቶቻችን ሲሉት እንደነበረው እንዲረከቡ የቤተክርስቲያን እውነተኛ ልጆች እንዲሆኑ ማድረግ ነው የሚጠበቅብንና ጥሩ ነው። አሁን መንፈሱም በደንብ የተነሳሳ ነው። አሁን ራሱ ቅዳሜ የሚማሩት ቁጥራቸው በየጊዜው እየጨመረ ነው እና ተነግሯቸዋል። የመጨረስ ያለባቸው ኮርስ አለ። ያንን ሲጨርሱ መቼ ብቻ በተማሩ ቁጥር መቼ የምንጠመቀው ነው። ለመጠመቅ በጣም ነው የሚቸኩሉት። ምክንያቱም በሌላ ጋር የተለመደው ምንድነው ዛሬ መጥተው የማግስቱ መጠመቅ ሊሆን ይችላል፣ አላውቅም። እና እዚህ ግን በደንብ መማር አለባችሁ ተብለው እያንዳንዱ ኮርስ አውት ላይ ወጥቷል። 11 ቻፕተሮች አካባቢ አሉ። እነሱን ሳጨርሱ መማር አይቻልም ተብለው ስራዬ ብለው ነው በቃ በጉጉት የሚማሩት። በጣም ደስ ይላልና ይሄን ይመስላል። እግዚአብሔር ይስጥልኝ። በጣም ግሩም። እግዚአብሔር ይስጥልን መምህር፣ በጣም እናመሰግናለን። በእውነቱ በተለያየ ጊዜም እንግዲህ እናንተን ማግኘት በእውነቱ ትልቅ ነገር ነው። አሁን ከዚህ ከቦትስዋና ቤተክርስቲያን ጋር አገናኘን ነው እንጂ ዲያቆን ወልደ ሩፋኤል ሲባል ትልቅ ስም ነው። ማርቻንም አገልግሎት በቤተክርስቲያን አገልግሎትም ቀሲስ ፕሮፌሰር ሰሙ ምትኩም ሲባል መቼም ሰውን ማግኘት ትልቅ ነገር ነው እና እናንተን እግዚአብሔር ከፈቀደና እድል ከገጠመን በተለያየ ጊዜ በተለያየ ርዕሰ ጉዳይ መልሰን እንገናኛለን ብዬ ተስፋ አደርጋለሁ። ለዛሬ ግን በዚህ መልኩ የቦትስዋናን ቤተክርስቲያን ለዓለም እንግዲህ እንድትተዋወቅ ያመለከታችሁትን አስተዋጽኦ በትንሹ ስለገለጻችሁልን በጣም ነው የምናመሰግነው። እናጠቃልል ነው። እንደው አንድ ግን የረሳኋት ፈትለ ወርቅ ወደ አንቺ ልመለስና እንደው በአንድ ደቂቃ አሁን መምህር ግርማ ሲያነሳው ነው ትዝ ያለኝ። ለምንድን ነው ቅዱስ ጊዮርጊስን የመረጣችሁት? ታቦታቱ ጊዮርጊስ እንዲሁ ቤተክርስቲያኑም ቅዱስ ጊዮርጊስ እንዲባል ምን አነሳሳችሁ? እንዴት መረጣችሁት የሚለውን ንገሪኝ እስኪ። እሺ፣ እግዚአብሔር ይስጥልኝ። የተመረጠው ባጭሩ በዕለቱ ስለተመሰረተ ነው እና ማን ይባል ሲባል ሁሉም ያው የተለያየ ወዳጁን ይጠራል እና እንደዛ ከሚሆን ለማስማማት ያህል 18 ያው ሰፈራዝሙ ያመቱ ስለነበረ ጥር 18 ለምን በቀኑ በሰማዕቱ ስም አንሰይምም ተባለ። በቃ ያስማማናል አሉ። እንደዛ ስለሆነ ነው የተሰየመው። የሚገርመው ታሪክ ግን ጥር 18 ተመሰረተ። ከ23 ዓመት በኋላ ጥር 18 ታቦቱ ገባ እና ይሄ የሚገርም ታሪክ ነው። ያው አባታችን ለታቦቱ መምጣት አባታችን አባ ሰላማ እንግዲህ ትልቁን እንትን ይወስዳሉ ብዬ እላለሁ።
እድሜና ጤና ይስጥልን። ከመጡ ጀምሮ እንዴት ካህን ያለ ታቦት ይቀመጣል የሚል አነሱ። ሁላችንም በዚሁ ይሄ ጉባኤ ከሆነማ እንዲሁ መቀጠል ትችላላችሁ እኮ፣ ግን ያለ ካህን ያለ ታቦት ካህን መቀመጥ አይችልም እና ይሄ ነገር ሊታሰብበት ይገባል አሉ። ሁሉም ያው ፍላጎቱም ስለነበረ ያው በዚህ አጋጣሚ ቶሎ እሳቸው እንደመጡ ታቦቱ ቶሎ መጣልን። ያው እመቤታችንም አንዲት ታቦት ለ23 ዓመት የናፈቅ ሁለት ታቦት ያው እመቤታችንን አብራ መጣችልን። እግዚአብሔር ተመሰገነ ይሁን። የተሰየመው ግን በዕለቱ ስለተመሰገነ ነው። ግሩም ነው። አሁን መምህርም ሲያነሱት መምህር ግርማ እንደው ያው ቅዱስ ጊዮርጊስ መቼም ለአፍሪካውያን ምን ማለት እንደሆነ ታሪኩም ስለሚገናኝ በጣም ጥሩ መገጣጠም ነው አይደለ? ለኢትዮጵያ አፍሪካውያን ነፃነት፣ ለጥቁሮች ህዝቦች ነፃነት አድዋ ትልቅ ምሳሌት ነው። አባታችን አባ መላከ ፀሐይ እርስዎንም እንደዚሁ እንግዲህ እንደው በአጭሩ ያጠቃሉልን። ከዚህ በኋላስ የቦተስዋና ቅዱስ ጊዮርጊስ ቤተክርስቲያን አገልግሎት ምን ይጨምራል? እንግዲህ ቤተክርስቲያን ገንብታችኋል፣ ተመርቋል፣ አገልግሎት እየሰጡ ነው በሰፊው። የሀገሩ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማወቅ ይፈልጋሉ፣ መጠመቅ ይፈልጋሉ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ የሚል ስም ይኖራት እንጂ ዓለም አቀፍ ቤተክርስቲያን ሆናለች። በአፍሪካ፣ በኡጋንዳ፣ በኬንያ፣ በደቡብ አፍሪካ፣ አሁን ደግሞ በቦትስዋና በተለያዩ የአፍሪካ ሀገራት እየተስፋፋች ነው። ኢትዮጵያን ባሉበት ሁሉ እየሄደች ነው እና ለአፍሪካ አፍሪካውያን ሁሉ ሃይማኖት እየሆነች ነው እና ከዚህ አንጻር ምንድነው ተስፋው? ምን ይታየውታል? እግዚአብሔር ይስጥልኝ። በጣም ብሩህ ተስፋ ነው የሚታየኝ። ቅድም እንደተገለጸው እውነት ለመናገር እዚህ የቆዩት ምዕመናን፣ አሁን ያሉት ምዕመናን ቀደም ካሉት ለዚህ ለቤተክርስቲያኑ መመስረት በወቅቱ ከነበሩት ከብፁዕ አቡነ ያዕቆብ ያገኙት ልምድ አለ። እነ ወይዘሮ ፈትለ ሌሎችም ምዕመናን በወቅቱ አብረው ብፁዕነታቸው አይዟችሁ እያሏቸው በገንዘብም በኩል ድጋፍ እያደረጉላቸው በብዙ መንገድ መቼም አንስተው አይጠግቧቸውም ብፁዕ አቡነ ያዕቆብንና በረከታቸው ይድረሰን ባሉበት እና ምዕመናንን አያያዝ ቅድም ዲያቆን ኢንጂነር ግርማም እንደገለጸው እኛ ወደ እነሱ ስንሄድ እነሱ ወደኛ እየመጡ ነውና ከመጡ በኋላ ደግሞ በፍቅር ስንይዛቸው ስንቀበላቸው ወንድማማቾች ነን፣ እህትማማቾች ነን፣ እንኳን ደህና መጣችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመምጣታችሁ ደስ እየተሰኘች ነው፣ እንኳን አወቃችኋት፣ እንኳን ተረዳችኋት፣ እድለኞች ናችሁ እያልናቸው በዚህ መንገድ እውነት ለመናገር በዓመት ውስጥ ብዙ ቁጥር ያለው ምዕመናን እንደሚመጡና እንደሚጠመቁ ነው ያለኝ ተስፋ። በጣም ለአፍሪካውያን መዳን ከትናንት ዛሬ በጣም እየቀረበ ነውና በዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በጣም ቅድም እንደተገለጸው በአንድም በሌላ መንገድ ቤተክርስቲያኗን እያወቋት ነው፣ ዓለም እያወቃት ነው። ሲያውቋት ደግሞ ትናንት ከነበሩበት አለማወቅ እግዚአብሔርን አምላካቸውን ፈጣሪያቸውን የሚያውቁበትን እድል እያገኙ ነውና ከፊት ለፊት በጣም ብሩህ የሆነ ተስፋ በጣም ይታየኛል ወንድሜ። መልካም አባታችን፣ እንግዲህ እርስዎንም ደግሞ እግዚአብሔር ያበርታዎት፣ ብዙ ምዕመናንን እንዳፈሩ ለምዕመናንም ተስፋ እንደሆኑ ገብቶኛል። እንግዲህ ያው መቼም እግዚአብሔር ይፍታህ የሚል ካህን ማግኘት ቀላል አይደለም በስደት ሀገር። ከዛም ደግሞ እርስዎ በዚህ የአባትነት ክብርና ሞገስ ለምዕመናኑ አጽናኝ ሆነው በዚህ ምድር ቦትስዋና መገኘቱ ትልቅ ነገር ነው። እግዚአብሔር እንግዲህ ደብሩንም ያስፋ፣ እርስዎንም እድሜ ጤና ይስጥልን። ቀሲስ በእርስዎ ነው የምናጠቃልለው። አሁን እያወራን ያለን ነው ስለ አንድ ደብረ ብቻ አይደለም። እውነት ለመናገር ስለ ቦትስዋናዋ ቅዱስ ጊዮርጊስ ቤተክርስቲያን ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአፍሪካ ነው እያየን ያለን ነው። ደቡብ አፍሪካ በጣም በርካታ ቤተክርስቲያናት አሉ። ሌሎች ሀገሮችም የአፍሪካ ሀገሮች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተተከለች እየተስፋፋች ነው። ይሄ ምን ማለት ነው? ቀጣይስ
ወዴት ሊያመራ ይችላል በአፍሪካ ሀገራት ኢትዮጵያ ቤተክርስቲያን የት ልታርፍ የት ልናገኛት እንችላለን የሚለውንም እንድናየው ፈልጌ ነው። እርስዎ ደግሞ ከ280 ኪሎ ሜትር እየነዱ ነው ወደ ቦትስዋና ዋና ከተማ እየመጡ የሚያገለግሉት። ይህን ካደረጉ ደግሞ ሌሎች የአፍሪካ ጎረቤት ሀገሮችም ሂደው ቤተክርስቲያን ይተክላሉ ብዬ ተስፋ አደርጋለሁ። እና ምንድነው ራዕዮ? ምንድነው ተስፋው? እርግጥ የኔ እንኳን ሌላ ሀገር የሄዱ አገልግሎት መስጠቱ ትንሽ አስቸጋሪ እንደምታውቁት አፍሪካ ውስጥ ከአንድ ሀገር ወደ ሌላ ሀገር ለመዘዋወር ቪዛ አስቸጋሪ ነው። ቪዛ ማግኘት ደግሞ በጣም ራሱን የቻለ ሌላ አስቸጋሪ ውጣ ውረድ አለው። እሱ እንዳለ ይሆንና እኔ ግን በዋናነት እዚህ ጋር ላነሳ መልእክት ላስተላልፍ የምፈልገው ቅድም ወንድሜ ግርማ እንደገለጸው ብዙዎቹ የሌላው አፍሪካ ሀገር ዜግነት ያላቸው ሰዎች የኢትዮጵያ ቤተክርስቲያንን ፈልገዋት ይመጣሉ በሚያውቁት ታሪክ በመነሳት። እኛ ደግሞ እስካሁን ባለው የአገልግሎት ሁኔታችን የለመድነው ኢትዮጵያውያን ባሉበት ነው ተከትለን አገልግሎት የምንሰጠው ወይም ቤተክርስቲያን የምንከፍተው። አሁን እንግዲህ አንድ የአገልግሎት መስመር የተከፈተ ይመስለኛል። በተለይ በውጭ ሀገር ለሚኖሩ አገልጋዮች መምህራንም አባቶችም እንደው ጊዜ ሲኖራቸው ሌላውንም አስተባብረው በተለያየ ቋንቋ ለማስተማር በተለይም እዚህ አካባቢ አብዛኛው ደቡባዊ የአፍሪካ ክፍል ከሁለት ሀገሮች በስተቀር እንግሊዝኛ ተናጋሪ ናቸው። በእነዚህ አካባቢዎች በእንግሊዝኛ ቋንቋ የሚሰጥ መርሃ ግብር ማዘጋጀት ቢቻል ብዙዎቹ መጥተው ተገኝተው ለመስማት ፈቃደኛ ናቸው፣ ይጓጓሉ። እና እንደው ወደፊት እንደ መርሃ ግብር ቢይዙት በእንደዚህ ሀገሮች ያሉ ሰዎች በሀገር ውስጥ ያለውን ቢያስተባብሩ፣ በውጭ ደግሞ ያሉት የሚመጡበትን የትራንስፖርታቸውን ቢችሉ በእንዲህ አይነት እንደው አንድ ሳምንትም ሁለት ሳምንትም እንደው እንደ ወርክሾፕ ነገር አድርጎ አዘጋጅቶ በየሀገሩ እንዲህ አይነት ፕሮግራም ቢጀመር እኛም እስካሁን ያለምነውን ግን አሁን ከዚህ በኋላ መልመድ ያለብንን የምዕመናንን የመፈለግ ሄዱና አስተምሩ የተባለውን ነገር ወደ መስራት እንሄዳለን እና እንደ አንድ ራሱን የቻለ መርሃ ግብር ቢያዝ ትልቅ ነገር ነው ብዬ አምናለሁ። ህንፃው መሰራቱ ሳይሆን ሰዎች እንዲሰበሰቡ ማድረጉ እንደው ትንሽ መረጃ እንዲኖራቸው ማድረጉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንድን ነው የምትለየው? ኦርቶዶክሳዊት ቤተክርስቲያን በምን ትለያለች? ሌሎቹ መጥተው ከሚሰብኩት በላይ የኛ የኢትዮጵያውያን የሆኑ ሰዎች ወይም ደግሞ የኢትዮጵያ ቤተክርስቲያን አባል መምህር የሆኑ በሌላም ሀገር የሚኖሩ ሰዎች እንዲህ ማድረግ እንዲችሉ ብናደርግና እንዲህ አይነቱን ነገር ማስተባበር ብንችል ብዙ የአፍሪካ ሀገሮች ላይ ምዕመናኑ ለመሰባሰብ ራሳቸውን ከቤተክርስቲያን ጋር አብረው ለማገናኘት ፍላጎት ያላቸው ብዙ እንደሆኑ እያየን ነው። በዚች በትንሹ ስራችን እንዲሁ በመነገሩ ብቻ የሚያውቁ እና ይህንን አንድ የአገልግሎት መስመር ብናደርገው በሁሉም አቅጣጫ ያሉ የማህበሩ ማዕከላት እንዲህ አይነት አገልግሎቶችን በየአመቱ ትንሽ ትንሽ ቢሆን ፕላን ያደርጉት ለውጥ ማምጣት ይቻላል ብዬ አምናለሁ። በአጋጣሚው በስራ ምክንያት በራሳቸው የሄዱ ሰዎች የሚያደርጉት እንዳለ ሆኖ በቅንጅት የምንሰራቸው ስራዎች ቢኖሩ ብዙ ለውጥ ማምጣት ይቻላል። የሐዋርያዊ አገልግሎቱም አንዱ መስመር ይሆናል የሚል እምነት አለኝ። እንግዲህ የኔ መልእክቴ ይሄ ነው። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል ሁላችሁንም ስላየው። በዚህም ሀሳባችን እንድንገልጽ ስላደረጋችሁልን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። በእውነቱ በዚህ ውይይት ከእናንተ ትልልቅ ነገሮችን አግኝተናል። አንዳንዶቹ ቃላት ንግግሮቻችሁ በጣም በእውነቱ መሬት ላይ የሚወልቁም አይደሉም። ምናልባት 40-50 ናችሁ። አሁን በሚሊዮን የሚቆጠር ሰው በአንድ አካባቢ ስለሚኖር ጥቂቶች ልትመስሉ ትችላላችሁ። ግን ክርስቶስ ለአንድ ሰው ጉባኤ ዘርግቷል፣ አንድ ሰው አስተምሯል። ዓለምን የቀየሩ ዓለምን ያጣፈጡ 12 ሐዋርያት ናቸው። እኛማ ከዛ በላይ ሆነን እንዴት ቦትስዋናን ኦርቶዶክሳዊ አናደርጋትም የሚሉ ንግግሮች ሁሉ የተሰሙበት ነበር በመካከላችሁ።
በጣም ጥሩ ትምህርታዊ የሆነ ውይይት እንዳደረግን ተስፋ አደርጋለሁ። በጣም ጥሩ ጥሩ ነገሮችን አስጨብጣችሁናል። በዚያው ደግሞ በቦትስዋና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተዋውቃችሁናል። በቦትስዋና ብቻ አይቆምም። ሌሎች የአፍሪካ ሀገራትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሰፋለች፣ ትተከላለች፣ ትስፋፋለች ብዬ ተስፋ አደርጋለሁ። ለዛሬው ግን እጅግ አድርጌ አመሰግናለሁ ሁላችሁንም። ፈረ የምትሉት ሀሳብ ካለ ማንሳት ይቻላል፣ ካልሆነ በዚሁ እንጠቀማለን። ማመስገን ይቻላል። ይቻላል። እሺ፣ ብፁዕ አባታችን አቡነ ያዕቆብ ከቤተክርስቲያኑ ጅማሬ እስከ ፍጻሜ ድረስ ያልተለዩን አባታችን ናቸው። እግዚአብሔር አምላክ እንግዲህ ያው ምዕመንም ለአባት ይጸልያል ይመስለኛልና ባሉበት ይጠብቅልን፣ የነፍስ ዋጋ ያደርግልን። ሌሎችም አባቶቻችንን ብፁዕ አቡነ ሕርያቆስን እንደዚሁ አባቶችን በመፈለግ መተውም በመጎብኘት እኛን በማየት በመምከር ቡራኬ በመስጠት እሳቸውንም እግዚአብሔር አምላክ ይጠብቅልን። ብፁዕ አቡነ ሄኖክም እንደመጡ እኛ የጠየቅናቸውን ተቀብለው ወዳው ትዕዛዛችንን ስለፈጸሙልን እሳቸውንም እግዚአብሔር አምላክ ይጠብቅልን፣ የነፍስ ዋጋ ያደርግልን። በመቀጠል ግን የደቡብ አፍሪካ ምዕመናን እህቶቻችን፣ ወንድሞቻችን፣ አባቶቻችንም ጭምር ማለት ነው ካህናት ከጅማሬ እስከ ፍጻሜ እውነት ለመናገር 80% የሚሆነው የቤተክርስቲያኑ ወጪ የተሰበሰበው ከደቡብ አፍሪካ ነው። እስከ መጨረሻ ያልተለዩ ማለት ነው። እየመጡ እየጎበኙ አይዟችሁ እያሉ በምክር እንደዚሁም በጸሎት በገንዘባቸው ብቻ አይደለም ያጠናከሩን እስካሁን ድረስ አብረውን ያሉ እነሱን እንግዲህ በእድሜ በጸጋ ይጠብቅልን። የአገልግሎት ዘመናቸውን ደግሞ እግዚአብሔር ይባርክልን። ይህ ከምስጋና በላይ ነው። የደቡብ አፍሪካ ምዕመናን ማለት ነው እስካሁን ድረስ ያው እነሱ ናቸው ብዙ ነገር ያደረጉ ያሉት። አሁንም ወደፊትም ቢሆን አለን ያሉን እነሱ ናቸውና በየቦታው እንግዲህ ያሉት ወንድሞቻችን እህቶቻችን በሌላው ዓለም ያሉ ከደቡብ አፍሪካ ምዕመናን ማገዝ ማጠናከር እንግዲህ ምን ያህል መጨረሻ ላይ ፍሬውን ለማየት እንደሚያበቃ ከነሱ መማር ይቻላል። እንግዲህ አባታችን ያው እንግዲህ መላከ ፀሐይ እንደመጡ ማለት ነው እንደመጡ ያው ለዚህ ነገር ተነሳስተው አነሳስተውን ለዚህ በረከት ስንናፍቀው ለነበረው ጸጋም ስላበቁን እግዚአብሔር ዕድሜና ጤና ይስጥልን። ቀሲስ ፕሮፌሰር ሰሙ ከምስጋና በላይ እውነት ይሄ በስራ ምክንያት ስለመጡ ሳይሆን ከዛ በፊት ያለው ቀላል ነገር አይደለም። እግዚአብሔር ደግሞ ያው የተመኙትንም ስላደረገለት እግዚአብሔር ተመሰገነ ይሁን እና እግዚአብሔር በእድሜ በጤና አባቶቻችንን ወንድሞቻችንን እህቶቻችንን ይጠብቅልን፣ እግዚአብሔር ይስጥልን እላለሁ። መልካም፣ እግዚአብሔር ይስጥልን፣ እግዚአብሔር ያበርታልን። እናንተም እንግዲህ በርቱ ያላችሁበት፣ እግዚአብሔር ይስጥልን። የተወደዳችሁ ተመልካቾቻችን የዛሬው መርሃ ግብራችንን በዚህ እንቋጭቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦትስዋና በተለይም ደግሞ በቅርቡ ጥር 18 ታቦተ ሕጉ ወደ አዲሱ ህንፃ ቤተክርስቲያን የገቡበት ዕለት ነው፣ ክብረ በዓል ነው። ይህንንም ምክንያት አድርገን አዲሱ ህንፃ ቤተክርስቲያን በቦትስዋና መገንባቱን መመረቁን ምክንያት አድርገን እንዴት ይመስል ነበር ጉዞ፣ የቦትስዋና ምዕመናን አገልግሎቶች ምን ይመስል ነበር የሚለውን በጥቂቱ አስቃኘናችሁ። እንግዲህ በሌሎች ሀገሮችም እንደዚህ ኢትዮጵያውያን ለስራም በተለያየ ምክንያት በሚሄዱባቸው ሀገራት ሁሉ የኢትዮጵያ ኦርቶዶክስ ቤተክርስቲያንም እየተተከለች አገልግሎት እየሰጠች ለሀገሩ ነዋሪዎችም እየተረፈች ነው እና ይሄ እጅግ የሚያስደስት የሚያኮራ ተግባር ስለሆነ ለሌሎችም ጥሩ አርአያ ይሆናል በሚል አዘጋጅንላችሁ። አብራችሁን ስለቆያችሁ ስለተከታተላችሁ እናመሰግናለን። የዛሬው እንግዶቻችን የቦትስዋናዋን የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዓለም እንድትተዋወቅ ያደረጋችሁልን ሁሉ ሁላችሁንም ልብ አመሰግናለሁ። ጤና ይስጥልኝ። መልካም ጊዜ ይሆንላችሁ።